አይደለም እሱ ምንድን ኦርቶዶክስ ነህ እንዴ? ኦርቶዶክስ ነህ እንዴ አንተ? እኔም ዛሬ ነው ያወቅኩት። ይቅርታ ብዙም አላውቅም ስለሱ። እንዴት ዛሬ ተዋውቃችሁ ይሄንን አህል ታዲያ? አሁን አብራችሁ ነው እኮ ያላችሁ ታዲያ? ዛሬ ነው ያወቅኩት። ማታ ከጭፈራ ቤት ይዞኝ ነው የመጣው። አብራችሁ አደራችሁ ነው? አላደርንም እንዴ? ከጭፈራ ቤት ነው ይዞኝ የመጣው እኮ አለች። አዎ አንቺ እውነቱን ተናገሪ። አብሯችሁ ነው ያደራችሁት? አንቺ ኤርሚያስ ይባላል አታውቂውም እንዴ? አላውቀውም እንዴ? ይሄ በእናትሽ እንትን ነው፣ ዝም ብሎ ሆነ እንትን ላይ የሚታወቅ ሰው ነው። በጣም ሰው ብዙ ሰው ያውቀዋል። ዝም ብላ አዘባርቅ። አንቺ እየሰሙ አይደል? ዩኒቨርሲቲ ቢጀምሩ ኦኬ። ኢየሱስ አልከታይቶ ነው ወይስ ምን እያደረገ ነው? ፈርቶ ነው እንዳልክ እየሳቀ ነው እንጂ እስካሁን ተናደድክ? እያውሪው በቃ እያወራሁት እኮ ነው። አንተ ተብጅማ አብራችሁን አይደል ያደራችሁት? እህታችን ምን አልከኝ? አብራችሁን አይደል ከጭፈራ ቤታችሁ ያደራችሁት? አውት ያለች እንደ ሰው እየሰማ እኮ ነው። ኦኬ ጭፈራ ምንድን ነው? ታዲያ እውነቷን እኮ ነው። አንተ ሰው ስለሰማ ነው እንደ እግዚአብሔር አይቶ የለ ምንድን ነው ያናገር? እግዚአብሔር እኮ አይቶሃል። ጨፈርንም ትላለህ። እሷ እውነተኛ ተኝቼና በህልሜ ምን ያለው ሴጣን ስታወጣዩ አንተ ሴጣን እያወጣት ከዛ ሆነ ሶስት ጮ ምናምን ብለህ ምናምን አዩትኝ። ከዛ ሶስተኛ ጮሄ ምናምን ብንን አልኩትኝ። ካረ በቃ አንተ ላይ ነው ሰይጣን ሳወጣ ያየው። አዎ አዎ። ለመሟገት ያቀረብኩት ሀሳብ ጥያቄ ያቀረብ ነው መረጃ አለን ማለት ነው። አሁን መጽሐፍ ቅዱሳዊ ነው በዓሌ እኔ የማከብረው በዓል መጽሐፍ ቅዱሳዊ ነው ብሎ የሚለው ሰው ማለት ነው። እሺ መረጃ ልስጥህ። በሃይላይት ላይ አድርገን እኮ ልሰጥህ ነው ሲሆን አንተ ነበርክ መስጠት የነበረብህ። በዓሉ የኔ በዓል ነው እኔ የማከብረው ነው ብለህ ስለምትል ልታሳየን የሚገባው አንተ ነበርክ። ግን ያው በዓሉን ከማክበር ውጭ ብዙ እውቀቱ ላይ ኖረ ስለሚችል ችግር የለውም። እሺ መረጃ ስሰጥህ መጽሐፍ ቅዱሳዊ የሆነው ጥምቀት ጌታችን በዮርዳኖስ ሲጠመቅ ራሱ ነው ሄዶ የተጠመቀው። ጌታችን በዮሐንስ እጅ ሄዶ ሲጠመቅ ራሱ ነው ሄዶ የተጠመቀው። ራሱ ነው የተጠመቀው። እጁን በእጅ ጻፍልኝ ሳይሆን መጽሐፍ ቅዱስን ርሱን አምጣልኝ ነው በቃ። ወንድሜ አሁን ሚዩት አድርገህ ዝም ብለህ ለምትሰማ ሚዩት አድርጌ ያለው እንዳትከፍት አሁን እያወራሁ ስለሆነ አሁን አንተ ግልጽ አድርግልኝ ብለሃል። ዝም ብለህ ጆሮህን ብቻ ለመስጠት ያለብህ። ቴንኪው። ምክንያቱም አውራ ብዬ ስልህ አላወራህም። ኦኬ ጌታችን ሲጠመቅ ራሱ ሄዶ ነው በዮሐንስ እጅ የተጠመቀው። በኦርቶዶክስ ግን ጥምቀት ተብሎ የሚባለው ጌታችን አይሄድም። የኦርቶዶክስ ጥምቀት ጌታችን እየሄደ የሚጠመቅበት ጥምቀት አይደለም። የኦርቶዶክስ ጥምቀት ጌታችን እየሄደ የሚጠመቅበት ሳይሆን ታቦታት ብለው የሚሏቸውን ነው ይዘው የሚወጡት። ታቦታትን ነው ወደ ጥምቀተ ባህር ይዘው የሚሄዱት ማለት ነው። ጥምቀተ ባህር ይዘው የሚሄዱት ይሄ መጽሐፍ ቅዱሳዊ አይደለም። የጌታችን መጽሐፍ ቅዱሳዊ ነው። ሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ ይሄኛው ተረት ነው ማለት ምንም አይነት መጽሐፍ ቅዱሳዊ መረጃ የለውም። ያው አንዱን ነገርኩ። እስኪ አንተ ይሄንን እውነት አድርገው በመጽሐፍ ቅዱሳዊ ነው ብለህ የምትል ከሆነ እናንተ አሁን እንደምታደርጉት ታቦታትን ይዘው ታቦታት ተብሎ የሚባሉት በእናንተ ታቦታት ተብሎ የሚባሉት እኛ እንኳን ታቦታ እንለው ታቦታት ተብሎ የሚባሉት ወደ ጥምቀተ ባህር እየተባለ አሁን እናንተ ይዛችሁ እንደምትሄዱት ይሄድ የነበረ አንድ ቤተክርስቲያን ጥራልኝ ከአዲስ ኪዳን። ከዚህ ይጀምራል። ታብና ኮፕሊንግ ሼር አድርጉት ወገኖች። ታብ ኮፕሊንግ ሼር አድርጉት ወገኖች። ኦኬ ያው ወንድማችን ሁሉ እዚህ አይነገርም። አሁን አንተ እስኪ ንገረን። ጌታችን ራሱን ሄዶ በዮሐንስ እጅ የተጠመቀው ወደ ዮርዳኖስ ሄዶ
እሱ በሄደበት ሰዓት ላይ ታቦታቱ አጀቡት፣ ታቦታቱ ወጡ፣ ታቦታቱ ገቡ፣ አልገባ ብለው አሉ፣ አልሄድ ብላለች የሚባል ነገር አልነበረም። ጌታ ራሱን የሄደው በዮሐንስ እጅ ሊጠመቅ በዮርዳኖስ። ይህንም በሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ እግዚአብሔር ቃል ይናገራል። የእናንተ ግን ታቦታት ብላችሁ የምትሏቸውን ወደ ጥምቀተ ባሕር ይዛችሁት የምትሄዱት የሚጠመቅም አካልም አናገኝም የሚጠመቅም አካልም አናገኝም። ከተጠመቁም ታቦታቶቹ ብላችሁ የምትሏቸው ናቸው የሚጠመቁት ማለት ነው። ይህ አይነት ትምህርት ደግሞ በመጽሐፍ ቅዱስ ውስጥ የለም። አንድ መረጃ ልታሳዩን አችሉም? ካለ ግን ይኸው መረጃውን ያሳያል። እሺ አዳምጠኝ። እኔም የምልህ ነገር መጽሐፍ ቅዱሳዊ አይደለም የምትልበትን ማስረጃ መጽሐፍ ቅዱሳዊ ማስረጃ ስጠኝና ልረዳህ። ጥያቄ ይሄ ነው። በእጅ የተጻፈ አይደለም። ምንድን ነው ያልከው? ከኦሪት ዘፍጥረት እስከ ዮሐንስ ራእይ ላይ አዲስ ኪዳን ጥምቀት የከተራ በዓል ትክክለኛ አይደለም ለኦርቶዶክስ ለሚለው ነገር ሁሉ ተረታ ተረት ነው የሚለው ማስረጃ አምጣኝና ልረዳልህ። ኦኬ ይሁን እንግዲህ ስሙ ወገኖች፣ የጌታችን ጥምቀት በሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ የተጠቀሰ ነው። ጌታችን ከገሊላ ተነስቶ ወደ ዮርዳኖስ ሄደ፣ በዮሐንስ እጅ ተጠመቀ ይላል። የኦርቶዶክስ ግን ታቦት ይዛ የምትሄደው ወደ ጥምቀተ ባሕር ብላ የምትለው በብሉይ ኪዳንም በአዲስ ኪዳንም ፈልጋችሁ የማታገኙት ተረታ ተረት ነው። ለምን? መረጃ የለውም። አለኝ ብሎ የሚል ሰው የበዓሉ ባለቤት ነኝ ብሎ የሚል ሰው መጥቶ እኔ ነው መረጃ ስጠኝ ብሎ የሚለኝ፣ እሱ የሚያከብረው የበዓሉ ባለቤት የሆነ ሰው ግን መረጃ የሌለውን በዓል ነው የሚያከብረው። መረጃ አለኝ ብሎ የሚል ሰው ከሆነ እዚህ መረጃውን ማቅረብ ያለበት እሱ ነው። እኔ መረጃ እንዳላቀርብልህማ መጽሐፍ ቅዱስ ብሉይ ኪዳንም አዲስ ኪዳንም የእናንተን ይህንን ተረታ ተረት ብያልኩትን ይህንን በዓል አያውቀውም አልኩ እኮ አያውቀውም። ለምን? ብሉይ ኪዳንም አዲስ ኪዳንንም እንዳነበበ ሰው ደጋግሞ እንዳነበበ ሰው አንድም ቦታ ላይ ይሄ እናንተ የምታደርጉትን አይነት ያደረገ ቤተክርስቲያንም ያደረገ ትውልድም የለም። አለ ብለህ ካልክ አንተ አምጣ ሙግተን ማለት ነው። አብርሽ አቤት አለው። አምጣው። መጀመሪያ ማስረጃ ኦርቶዶክስ ወገኖች ህዝባችን በዓል እንጂ የሚያከብረው አያውቁትም። በደመ ነፍስ እየተነዱ መኖር ብቻ ነው። የለውም ማለት ነው ወንድማችን። አይ መጀመሪያ አስረዳኛ። ትክክለኛ አይደለም። አስረዳው ወንድሜ። እኔ እየተደማመጠን አንተ ለምታከብረው በዓል እኔ መጽሐፍ ቅዱሳዊ መረጃ እንዳመጣልህ አትጠብቅ። በዓል አክባሪው አንተ ነህ። ለምታከብረው በዓል መጽሐፍ ቅዱሳዊ መረጃማ አለኝ። እንደዚህማ ልትል አይገባም፣ ማለትም ትክክል አይደለም ብለህ ስትል ባለህ መጽሐፍ ቅዱሳዊ መረጃ ነው እኔ ተረታ ተረት ብዬ ያልኩትን ዜሮ ልትከተው የሚገባው ነበር። አሁን አንተ መተህ ገና ከመጣህበት ጊዜ ጀምሮ አስተምረኝ እያልክ ነው። እኔ ደግሞ ሳስተምርህ የጌታችን ጥምቀት በሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ ግልጽ ሆኖ የተጻፈ ነው ብያልኩ። በሌሎችም ወንጌላት ላይ ሉቃስ ብቻ ሳይሆን በሌሎችም ወንጌላት ላይ ግልጽ ሆኖ የተጻፈ ነው፣ በአራቱም ወንጌላት ላይ ማለት ነው። ኦኬ። የእናንተ ግን የጥምቀት በዓል ብሉይ ኪዳንም አዲስ ኪዳንም የማያውቀው በብሉይ ኪዳንም በአዲስ ኪዳን በእግዚአብሔር ቃል ላይ ተፈልጎ የማይገኝ ለመሆኑ መጽሐፍ ቅዱስ አነብ። ኦርቶዶክስ እናንተ እንደምታከብሩት ታቦታት እያሉ ወደ ጥምቀተ ባሕር ይዛችሁ እንደምትሄዱት አይነት ያደረገ ትውልድ የለም። አድርጉም ብሎ የሚል መጽሐፍ ቅዱሳዊ ትምህርት የለም። መጽሐፍ ቅዱስ ባልተናገረበት ኬት ብዬ ላምጣልህ? የምታከብሩት የመጽሐፍ ቅዱስ በዓል ነው ብላችሁ ነው። በመጽሐፍ ቅዱስ ግን ስናየው የለም። ይሄ በዓል የተደረገበትም ጊዜ የለም፣ ያደረገም ትውልድም የለም። አንተን አሁን የበዓሉ ባለቤት በዓሉን የምታከብረው ሰውዬ ኖ አደብ ያዝ እንጂ የምን እንደዚህማ ትክክል አይደለም ብለህ በእውቀት ልታሳፍረኝ ልትሞግተኝ የሚገባው አንተ ነው። ወጣ ማለት ነው። ዚስ ኢዝ ኦርቶዶክስ 4 ነጥብ። ተራ በተራ ይመጣሉ።
ይንጠባጠባሉ ማለት ነው። ቀስ እያሉ ይንጠባጠባሉ። ከገስት ላይ ቀስ እያሉ ይወጣሉ። ለምን? ማንሽ ተረኛ አስገቢ እስኪ ካለ ታካሚ ተረኛ ታካሚ ካለ አስገቡ። ታብና ኮፒሊንግ ሼር ቢደረግ ወገኖች ምን ይመስላችኋል? ኮፒሊንግ እና ሼር ብታረጉ እናስገባለን። እያየሽ አስገቢ፣ እየጠየቅሽ አስገቢ። እያየሽ ማለት በደንብ ሊመልሱ የሚችሉ ሰዎችን ማለት ነው። ወንድማችን ላፍ አለ። ሰላሙን እንኳን ሰላም እደሩ ሰላም ዋሉ እንኳን አይባልም። እንዱ እልም ድርግም ጥፍት ጭጭ ምጭጭ እንዴ! ተው እንጂ እንደዚህማ አታሰቃዩን። በመመለስ መልስ በመመለስ በመሞገት አሰቃዩን እንጂ እንደዚህማ እንደዚህ ተው። አስደግፏት ሄደ እንደሚባለው እንደዚህ አስደግፋችሁን አትሄዱ። አይ ቶ ጄድ ቻው የሚባል ድሮ እኮ ቀረ። ኢትዮጵያዊ ሁሉ አይ ሞክ አይደለም ይሄ መንፈሳዊ ሕክምና እኮ ነው እትዬ። እንዴ ሞክ አይደለም። ለምን ሞክ አታደርግ ነው? ይሄ ሞክ አይደለም እንዴ? ይሄ እኮ መንፈሳዊ እኮ ሕክምና እኮ ነው የምሰጠው። የግድ ታይፎይድ ምናምን ነገር እንዴት ነው ምላስን እስኪያውጣው ይቆርጣሃል ወይ ያስልሃል ወይ ምናምን ነገር መባል አለበት እንዴ? ይሄ እኮ መንፈሳዊ ሕክምና ነው። ታይ እንጂ ኖ ግቡ እስኪ ትልቁ ላይ አድርገው አርዕስቱን ቢኒያ አርዕስቱን ትልቁ ላይ ሆነና ሲገባ እንትላለን ማለት ነው። ያው ካላችሁ ኖ ግቡ። የላከ የለም ገስት ቢኒያ አለ ግን አይለዩ መሰለኝ። አንዳንድ ቁጥር ቢጽፉ እንለያቸው ነበር እና እስኪ ኦርቶዶክስ የገባውን ሰው ጠይቀው። መሲ ከለየሻቸው እስኪ አንቺ አድል አድርግሽ ሞዴሬተር ላይ አንቺ ጎበዝ ነሽ ትለያቸዋለሽ። እሺ ወረደ አንድ ቁጥር የሚጽፈው ኦርቶዶክስ ነው። አስገባው ቢን እስካሁን ቼክ አድርጌ እንትን ብዬሻል። ተስፋ ትቁረጥ። ቢያንስ የሚመልስልን ባናገኝ የሚሰድበን አናጣም። ተስፋ እንዳትቆርጥ። አንድ ቁጥር የሚጽፈው ሸረኛ ነው። እንትን ፕራይቬት አድርጎት አንድ ቁጥር ይጽፋል ወይ? አንድ ቁጥር ትጽፋለህ አይደል? ፕራይቬት አድርገው አንተ ሸረኛ። እሺ እንደዛ ነው። ቼክ አድርጊው። እሺ ዩ አር ዌልካም ኦርቶዶክሳውያን። ኑ እስኪ ሰላም ናችሁ? ተሙ እሺ፣ ገስ ላክ ጎበዝ። እንዴት ነህ ተሙ? ተደብቋል ወንድምነት አስወርደው አይደለ? ይሄ ለሌላ ነው የገባው። ራስህን ግለጥ እንጂ ምንድን ነው? ምን ያስደበቀ በዚህ ዘመን? በመገለጥ ዘመን ትደበቃለህ? እሺ ሌሎች አላችሁ እዚህ ገዝታ የላካችሁ ብዙ ናችሁ እና እንዴት እንለያችሁ? ኦርቶዶክሳዊ አለመሆኖች ሌላ 2 ስልክ 3 ስልክ ሊኖረን ያስፈልጋል መሰለኝ። እሺ ቴስ ያው ቴስ ልኬልሻለሁ።
አንድ ቁጥር የጻፍሽው እህት ወይ ወንድም ቲኤስ ልኬላችኋለሁ። ገብታችሁ እስኪ ሞግቱና። መጽሐፍ ቅዱሳዊ ነው። የጥምቀት በዓል አሁን ከፊታችን የሚከበረው ሰኞ የሚከበረው ጥምቀት በዓል መጽሐፍ ቅዱሳዊ ነው እንዳላችሁ ቀሚስ አዘጋጅታችኋል? ለመሄድም ላለመሄድም አይደል? ሰኞ ነው መሰለኝ የሚከበረው። ሰኞ 12 ሰኞ ነው 12 ነው የሚሆነው 11 ነው። እሑድ ነው ቢን አራቴ በእሑድ ሆነ። እሑድ ነው። እሑድማ ከሆነ ነገ ማለት ነው። ነገ ነው እንዴ? ስለዚህ እሑድ ነገ ነው። እሑድ ነገ ከሆነ ነገ ነው። ሰኞ ነው በ11 ነው። ጥምቀት ሁልጊዜ በ11 ነው። ኦኬ ነገ ቀን ስንት ነው በኢትዮጵያ? 11 ነገ 10 ነው። እሑድ ሲሆን 11 ሰኞ ነው። እኔ ሽሽን ቀሚስ ገዝቻለሁ፣ ሄዳለሁ ትንሽ እዛ ሰምቲንግ ብዬ ልመለስ። ዊኬንዱ ረጅም ነው የሚሆነው እኮ አስበሽዋል? ከቅዳሜ ጀምሮ ሰኞ እሑድ አለ፣ ከዛ ሰኞ በጣም እዛ በማግስቱ ሚካኤል 12 ታቦት ይገባል ነው ይወጣል። በጣም ድርብርብ ሆንላቸው። በማግስቱ 12 ሚካኤል አይደል? ነፍ ነው። በማግስቱ 12 ሚካኤል ነው። አንቺ ከቆጠርሽማ ወደ 13 የሚቀጥል 13 ደግሞ ወደ ይሁዳን ፈረንጆች 13 ቁጥር አይወዱትም ይባላል ኖርማሊ። እና ምክንያታቸው እኔ የምለው ጥምቀት ኢትዮጵያ ብቻ ነው የሚከበረው ወይስ ሌላም ሀገር ይከበራል? ቢኒ እና ይኸውልህ ጠይቃቸዋል እንደነሱ አላከብረው ሰው እንዳስገባ ሙሉ አድርግልኝ ቢኒ። አይደለም እንደዛ ቼክ አድርጌሽ ነበር። እሺ እህት ገብታለች ወይ ደግሞ ወንድም? ኤርሚያስ የሰረኮን አምጣ አታስወጣኝ። ኤርሚያስ ጋር ብዙ ታሪክ ነው። አታስወጣ እያለ ለምን አስወጣችሁት? ትክክል አይደለም። ና ግባ ተመልሶ። ኧረ ይግባ። ማን ያስወጣው? ኖ እንደዚህ አይደረግም እኮ። አታስወጣኝ እያለ የሰረከውን ብሏል። እስኪ ና አምጣ። ኤርሚያስ መርካቶ ላይ ጫት እግዚአብሔር አይደለም። ልጅቷ ምን አለች መሰለኝ? ልጅቱን ተይ፣ ኖ እግዚአብሔር ጋር ነው የምንሄደው አለች። ስንሞት ልጅቷ ነው ያለችው። እዚህ ያለችው ግን እሷ ሄዳ ነበረ። እንዴት አወቀች? ስለ ኤርሚያስ ነው። ኤርሚያስ ቆይ ያልቃምኩ ጫት አለ ግን አንተ ዝም በል። እየሰበከ ነው ስለ ጫት ታወራለህ እዚህ ጋር። ቆይ ልጅቷ እግዚአብሔር ጋር እንደሄድን አንቺ ሄደሽ ነበረ። እንዴት አወቅሽ? እነሱ ስለ ኢየሱስ ነው የሚያወሩት። ስለ ኢየሱስ ነው የሚያወሩት። አልገባኝም። ባልና ሚስት ናቸው የሚያወሩት ወይስ አይደለችም? አንቺ እንደዚህ አትበል ያምሻል። እንደዚህ መተን አንገላግላችሁም። ቆይ ቢኒ ተጣልተው ይመስለኛል። ባልና ሚስት ናቸው። አይ ቲንክ ተጣልተው አይደለንም። ኧረ አንቺ እንደዚህ አትበይ። ቆይ የት ነው? ለጥምቀት እየተዘጋጃችሁ ነው? ለምን ምን ልናረግ? ስለ ኤርሚያስ እናወራ አንተ ጫት ይቅማል እያልክ ለምን ታዋርደዋለህ? ልጁ ሰባኪ ነው። እዚህ አይወራም። እዚህ ጋር ቆይ ስለ ስብከት ነው የሚወራው። ስለ ስብከት ነው ያውራ እንጂ ምንድነው? አይ ፐርሰናል ነገር አታውራ። አሁን እዚህ ጋር ቆሞ ሊሆን ይችላል። አብረን ቁመት ራሱ እኮ ነው የሚያወራው። አብረን ቅመህ ነበር ከኔ ጋር ለመዋል ብለህ አልከኝ። የት ነበር ስቅም ያየኝ? ሸራተራ ቃለ ሸራተራ ላይ ሸራተራ። ኦኬ ማን አንተ? ስምህ ማን ይባላል? እንታወቃለን። በዱቤም ሰጠ ነበረ። ብርም አለብህ ግን ችግር የለም እንድልክልህ። የት ነው ያዝከው? አመድ ላይ ነው አተላ ነው ያዝከው? በራስህ እንግለጥ እስኪ። ማን አንተ? እኔማ ታውቀኛለህ። ገራባ ተራ የያዘው ነው ማለት ነው። ታስቀኛለህ። ሞኝም ነህ ምስኪንም ነህ። ታስቀኛለህ ግን ሰላም ነው ግን
እግዚአብሔር ይመስገን። እንዴት ነህ ግን አንተ? ደህና ነኝ። እኔማ አለሁ። ያው አይ የት ነው እኮ የያዘው እያልኩ እየጠየቅኩ ነበረ። ይሄ ጫተራ ያለ እኮ ነገር በጣም ከቅጠልም ጋር አብሮ ይገባል፣ ከጭስም ጋር ከምንም ማለት ነው። ግን ማቆም ፈልግ አይደለም። ስደት እኮ እንድታቆም ያደረገ ገባህ? እዛ ፍሬሽ አታገኝ። ደረቅ ጫት ደግሞ በስንት ዓመተ ምህረት ነበር ከኔ ጋር ጥቅም የነበረው? እዛ ነው ማቀቅ የዛሬ 20 ምናምን ዓመት ምናምን እዛ መርካቶ ላይ የመጣቅ አረ ራሱ 20 ዓመቱ ነው። አንተ ለምን ተዋሻለህ? ዝም ብለሽ አታውሪ በእናትሽ ነው ታገኝ። ዝም በይ እንጂ። አይ ምስክር ከሩቅ አይጠራብም። እዛው ራሱ ውሸታም ነው እያለች ነው። ስማ ትልቅ እሷ ያው ነው እንግዲህ ለምን ነው አላልከኝም እንዴ? አንቺ ታውቂያ ነው ስለሱ ነው አንቺ ታውቂያለሽ እንዴ? እድሜን 20 ዓመት ነው ብላለች። ስለዚህ እኔ የዛሬ 20 ዓመት የተወለድኩ ነኝ ማለት ነው። እና በቃ ጌታን አንተ ኢየሱስን ነው የምትሰብከው። መቼ? የዛን ጊዜ ነው። ቆይ በጣም ነው ግን ዝም ብለን አንተን እናያለን ምናምን፣ ግን ታስቃለም፣ ታስገርማለህ። በጣም ነው እንደ የምትወደው አንተ ኢየሱስን። አዎ በጣም ነው የምወደው። አንተንም እኮ በጣም ነው የሚወደው። ማን? ጌታ ኢየሱስ። ኢየሱስን በጣም ነው የምወደው። አንተ አትወደውም? እኔ በጣም ወደዋለሁ። ትወደዋለህ? አንድ ቀን ያወራነውን ፌስቡክ ላይ አየሁትኝ እኔና የሆነ ረጅም ጊዜ አውርተን ነበር። ይሆናል በጣም ሎንግ ታይም እኮ ትወደዋለህ ጌታ ኢየሱስን? አንዴ በጣም ኢየሱስን በጣም ነው የምወደው። በምድር ላይ ማን ነው ሌላ የምትወደው ያለው? እናቴን አባቴን እና ኢየሱስን በጣም ነው። ጥሬ ስጋም ወዳለሁ። ኦኬ እሺ። እናትና አባትህን ትወዳለህ? እናትና አባትህን ስትወዳቸው ምን እንደምታደርግላቸው ትታዘዛቸዋለህ ወይስ? አዎ በደንብ ማድረግ ያለብኝን አደርጋለሁ። እውነት ጌታ ኢየሱስንስ ስለምትወደው ምን እንደምታደርግለት ትታዘዘዋለህ ወይስ አትታዘዘው? እታዘዛለሁ። በቃ 10ቱን ቃል አጠብቃለሁ። ማድረግ ያለብኝን አደርጋለሁ። አዎቻ ማቤስ ስለዚህ 10ቱ ትእዛዛትን ትጠብቃለህ አይደል? ምን ናቸው? ከ10ቱ ትእዛዛት ስንቱን ጠብቀሃል እስከ ዛሬ? አትስከር፣ አትጠጣ። አንቺ ዝም በይ ተብለሻል። በኋላ ለአንቺ ደግሞ እድሉን እሰጥሻለሁ። ቆይ አትስከር፣ አትጠጣ። አትስከርና አትጠጣ አንድ ነው አይደል? ኦኬ። አትስረቅ፣ አትስረቅሽ። በቃ እዛም ወይ አትበል ምናምን እና በሐሰት አትመስከር። እሺ፣ በሐሰት አትመስከር። አትብላ። ምንድነው አትብላ ማለት? እህል ነው? ጫት? ወይ ምን እንደሆነ እኮ እነሱ አያውቁም። ያንተ ቋንቋ እኮ ነው። ወይ ማለት አትስረቅ ነው። መልሶ አትስረቅ ይላል። ቆይ አንቺ ቆይ በኋላ ጠይቅሻለሁ። እሱን እየጠየቅኩት ነው። አታመንዝር፣ በሐሰት አትመስክር፣ ምቀኛህን አትመኝ። ምቀኛህን ምን አትበል? አትመናት። ምቀኛህን አትመን። ምቀኛህን አትመን። ጓደኛህንም ጓደኛንም አትመን። ገባካ? ሰው መስሎ ክፉ አለ፣ እነሱንም አትመን። ሌላ ሳለ የፈለግከውን የመጽሐፍ ቅዱስ ጥቀስ ካልከኝ እጠቅስልሃለሁ። ግን ሌላ አለ ወይ ነው? በቃ ገባካ? በቃ ዳሶ ከጴንጤዎችስ ጋር ባለ ጌታ ያስጠነቀቀህ ነገር የለም? ዝም ብሎ እንደዚህ ለብሶ ምናምን ቸርች ስትሄድ ምናምን ቸርች አትሄድ ብሏል አይደል? ኖ ለብሳ አትሄድ። ራቆትህን ያለው ማለት ነው። ለብሳ አትሄድ ኖ አውቀን እንደ አንተ ደግሞ አፋፌን እያልከኝ ነው እንዴ? ኖ አይ ለብሳ ቸርች አትሄዱ ብሏል ወይ ብዬ ስልህ ድንገት ከጴንጤዎች ጋር በተገናኘ የነገረህ ነገር ካለ ብዬ ማለት ነው። የት ነው የተጻፈው?
ጎዳናው የሚለው ጋዜጣ ላይ ይመስለኛል እንጂ መቼስ የት ነው ይሄ ሊሆን? መዝሙረ ዳዊት ላይ ነው ያለው። መዝሙረ ዳዊት ቴንክ ዩ። እንደዚህ መረጃ የሚያወራ ሰው ይፈልግ ነው። መዝሙረ ዳዊት ምዕራፍ ስንት? ምዕራፍ 11 ከቁጥር 14 ላይ። ምዕራፍ 11 ከቁጥር 14 ላይ። እሺ እንደዚህ ያያችሁ ስታወሩ በመረጃ አወሩ የምንለው በጣም ብዙ ጊዜ ከኦርቶዶክሳዊ ወንድማችን እንደዚህ እየተባረ ትልቁ ላይ አድርገው ቢኒ ለምንድነው የእግዚአብሔር ቃል ሊገለጥ ሲል እንትን የምትለው? ቢኒ እንዴ ልንማር ይገባል። እዚህ ምዕራፍ 11 መዝሙረ ዳዊት ማለት ነው። መዝሙረ ዳዊት ምዕራፍ 11 ምዕራፍ 11 እዚህ ነው ያጻፈኝ። ቁጥር 14 ላይ በደንብ ግልጽ ሆኖ እነዚህ ሁሉ ተጽፈዋል። አትስረቅ፣ አትስከር፣ በሐሰት አትመስክር፣ አትብላ፣ አታመንዝር፣ ምቀኛን አትመን፣ ጓደኛን አትመን። ቀድመህ ጽፏል። እንደዚህ ማቅሰው ነኝ ስታወራኝ እኔ እየጻፍኩ ነበር ወንድሜ። እኔ ጥሩ ተማሪ ነው እየሆንኩ ያለሁት። ስለዚህ ለብሰህ ማትሄድ ብሏል። የት ነው ያለው? መዝሙር 11 ቁጥር 14 ላይ ማለት ነው። መዝሙር 11 ቁጥር 14 ስንፈልግ ቁጥር 1 ይኸው አለ፣ ቁጥር 2 እዚህ አለ፣ ቁጥር 3 እዚህ አለ፣ ቁጥር 4 እዚህ አለ፣ ቁጥር 5 እዚህ አለ፣ ቁጥር 6 አሳልፍኩት፣ ቁጥር 7 አለ። እስቲ ምንም አላልፍ አለኝ እዚህ ጋር የሰባቱ ቁጥሮች ነበሩ አይደል? ሁሉ ቀን እኔ የምነግርህን አንተ አታውጣም። የት ጠፋሁ? ለከተራ በዓል ሄደው ነው ቻልሜዳ። የት ነው የጠፉት? እስኪ ወገኖች ፈልጉ እስቲ። ምዕራፍ 11 መዝሙረ ዳዊት ማለት ነው። ዚስ ኦርቶዶክስ የኦርቶዶክስ ሊቃን እንደዚህ ብቅ እያሉ እየነገሩን ነው። 7 ቁጥር ላይ ነው የሚያልቀው። ሌላ ነገር ሉቃስና ሙሴ ላይ ግባ። ሉቃስና ሙሴ ላይ ገባ ነው። ሙሴ ምዕራፍ ስንት ነው? ሙሴ አንድ ካልኩ ሌላ ታሳልፍም። አንድ ላይ ሙሴ 1 ቁጥር ስንት? ሙሴ 1 ቁጥር ስንት? 1 ቁጥር 3 ላይ ሙሴ 1 ቁጥር 3 ሄድ። አንድን ሙሴ 1 ቁጥር 3 ሄድ። ከዛ ሌላ አሳልፈ ሌላ ታመጣል። አንድ ላይ ሄድ። በጣም እሺ ይታያል አይደል? ንገረኝ። የቱ ጋር ዘፍጥረት ምናምን ዘጸአት ምናምን እያየሁ ነው። ዘሌዋውያን ምናምን ዘጉሎ ሙሴን ነው የምንፈልገው። ሄድ። አዲስ ኪዳን ግባ። አዲስ ኪዳን ላይ ነው። ኦኬ ቴንክ ዩ። አዲስ ኪዳን ቤተክርስቲያኒቱ 1700 ዓመት የሰራችው ትውልድ ይሄን ስለሆነ እናያለን ማለት ነው። እሺ አዲስ ኪዳን ይኸው ማቴዎስ፣ ማርቆስ፣ ሉቃስ፣ ሙሴ ነው የሚለው ይሄ ነገር እንዴት ነው? ይሄ ዮናስ ዮናስ ነው የሚለው ይሄ ዮሐንስ ይላል። ስራ ይላል። ከስር ያለው ደግሞ ዮሐንስ ስራ ነው የሚለው። እለፍ ሄድ። ሮሜ አለ ዮሐንስ ስራ ነው የሚለው። ዮሐንስ ስራ ዮሐንስ ነው እሱ። ሮሜ አለ ሮሜ አለ። ሄዶ ወረታችሁ ወደ ህዝብ እኮ ምንም መጽሐፍ ቅዱስ እኮ አያነብም እዚህ ያለው። እኛ እኔ እንትን ሙሴን እየፈለኩ ነው። እሺ ሮሜ ነኝ ምንድን ነው የሚሉት? ቆሮንቶስ፣ ገላትያ፣ ኤፌሶን፣ ጳውሎስ የት አለ ጳውሎስ? የቱ ጋር ነው ጳውሎስ የሚለው? ፊልጵዮስ ማለት እኮ በአዲስ ኪዳን እኮ ነው ስሙ የተቀየረው። ሄድ የጳውሎስ ስሙ ነው ፊልጵዮስ። ቆላሲያስ 1 ነው። ወደታች ውረድ። ሂድ። ሙሴ የሚላል ሂድ ውረድ። ሙሴ ጌታ ሆይ ልትመጣ ነው መሰለኝ፣ ዘመኑ አልቋል። ይሁዳ ምናምን የት አለ? ያንተ ላይ ደግሞ ይሁዳ አለ። ይሁዳ እኮ ካዲ እኮ ነው። የት አለ ሙሴ? እኔ የነበሩት እንዳለ አንተ ጋር የሉም። አንተ ስንቱን እንዲያዝክ እኔ አላውቅም። ሙሴ ስለ ሙሴ ልንገርህ። ታውቃለህ? አጭር ብትር ይዞ ነው የሚዞረው ከተወለደ ጀምሮ። አቤት ጌታዬ፣ መታ አታሳርፈንም ወይ ነው ከዚህ ትውልድ? በስትክክል እኔ እናንተ በእውቀት እናውራ። ታውቃለህ? ብትሯን ይዞ ከዚህ ትውልድ ጋር ተቆጥሮ እባብም ብትርም ትሆናለች። ሀገሬ ኢትዮጵያ ግን ሰላም ነው ወገኖች።
ሲያስቀምጥ ታውቃለህ? በእምነት ነው። በእምነት ሲያስቀምጥ ሙሴ ባህሩን ከፍሏል። ባህሩን የከፈለው ነው። እሺ ስለሱ እናውራ፣ ስለ ባህሩ እናውራ። አጭር በትሩን ይዘህን ያልከን ቆይ ነው ቀጭን ነው ያልኩት። ቁም ነገር ሳወራ ይህን የዛሬው ቀን በእውነት የተረገመ ቀን ነው። እኔ ክፈት ብዬ በገዛ እጄ እንደዚህ ልሰቃይ ኖ ስለ ሙሴ ከፈለክ እነግርሃለሁ አልኩህ እኮ። ከፈለክ ከሆነ ጠይቀኝ፣ ንገረን። ቢኒ ትልቁ ላይ ሆን በቃ ይንገረን። እኛ ምንም መጽሐፍ ላይ ሲፈለግ አልተገኘም። ሙሴ 1 ቁጥር 3 አለ የለም። መዝሙር 11 7 ቁጥር ብቻ ነው ያለው። 7ቱ ተደብቀዋል። ለጥምቀት ሄደው ይመስለኛል 7ቱ ቁጥሮች። ቢኒ ትልቁ ላይ ሆን አንተ ለታብታብ እንዲመች እሱ ስለ ሙሴ ይንገረን። እንደውም እንዳልክ ጋ ያወራ ከእንዳልክ ጋ ያወራ ትልቁ ላይ ሆነ ወንድምነት አንተ ከእንዳልክ ጋ ያወራ ትንሽ እንትን ይበሉ። ተባረከ ብትር ብትሮ እቺ ይኸውልህ ቁጭ ሲያደርግ ማለት ነው። 2 ከፈለው። ከዛ ተሻገሩ። እነሱ ተሻግረው ከዛ የመጡ አንቺ ስለመጣ ከዛ ሲመጡ በኢየሱስ የሚዘጋ ሲል ተዘጋ፣ ሰመጡ። ምን ማለት ነው ይሄ? ቆይ ኢየሱስ እኮ በዛ ጊዜ አልተወለደም ነበር። አንተ ዝም ብለህ አዘባርቅ። አንቺ እየሰሙ አይደል? ቨርስ ዲቪ ጀመሩ። ኦኬ ኢየሱስ አልከታይቶ ነው ወይስ ምን እያደረገ ነው? ፈርቶ ነው እንዳልክ እየሳቀ ነው እንጂ አቃተ ነው። ግባበት እንጂ እንዲህ አይነት ዲቤትማ ተገኝቶ ዝም ብለህ ጥገን ይዘህ ቁጭ አትልም። ገባ ያዝ እንዳልክዬ። እርሚ ጨርሱ ብዬ ጨርሱ በጣም ኖ በደንብ አወራለሁ። ኢየሱስ ለእኔ ላንተ ብሎ የሞተ ኦኬ ሙሴ ነው። ስለ ብትሩ እናውራ ወይስ ስለ ኢየሱስ እናውራ? የፈለግ ከሆነ ስለ ጌታ ንገረን። ኦኬ ለእኔ ላንተ ብሎ የሞተው ራሱን አዋርዶ የመጣ ኢየሱስ ሕይወትም መንገድም ነው። እኛን ያዳነ ሄዶ የወይን ጠጁን ጠጡ ብሎ ሲጨንቃችሁ ጠጡ ብሎ ጭንቀትን ለመርሳት ጠጡ ያለ ወላሂ በል እስኪ አንቺ በእናትሽ ስርዓት ያጂ ወላሂ በል እስኪ ጠጡ ብሏል። አዎ ብሏል። ዝም በይ ኢየሱስ ይኸውልህ አንድ ነገር ልንገርህ። ኢየሱስ ስማ እኔ ስለሱ ቃል ነው እኔ በቃ መናገር አልችልም። ለእኔ ላንተ ብሎ የሞተ ራሱን ያዋረደ እኩል ከአምላኩ ጋር መመለክ ሲችል ከአባቱ ጋር መመለክ ሲችል ራሱን አዋርዶ የመጣ ከጎርጊስ ከሚካኤል ጋር እኩል የሞተልን ነው። ከዚህ በላይ ፈለግ ሆነ ሌላ ጥያቄ ካለ ጠይቀኝ። በጣም ኤርሚያስ ስለምታሳዝነኝ ነው። በጣም ታሳዝነኛለህ። ጨምርበት። እየሰማን ነው፣ ብዙ ሰው ነው የሚሰማ። ከጊዮርጊስ ከማን እኩል የሞተልን ነው ብለህ ያልከው። ኦኬ ቀጥል። ትንሽ ንገረን ስለ ኢየሱስ። ኢየሱስ የሆነን ለመናገር ይኸውልህ ደምግባት የለውም። ራሱን አዋርዶ ነው የመጣው። ራሱን አዋርዶ ለኔ ዝም በይ እንወዶ ዘንድ እንወዶ መጽሐፍ ቅዱስ ነው የሚለው። አንተ በጣም ቆንጆ ነው። እንዴት ደምግባት የለውም ይላል እንዴ? ራሱን አዋርዶ ነው የመጣው። እንወዶ ዘንድ ደምግባት የለውም። ገባክ? አረ በጣም ቆንጆ ነው። ሰውም ነው እግዚአብሔርም ነው። ገባክ? ያን በደንብ ነው እምነች እንዴ? በጣም ነው እየተከራከረች ያለችው። ምንድነው አንቺ እምነት ቤታችን ያወራሽ? አዎ እኔ ሙስሊም ነኝ፣ እያረምኩት ነው እኮ እኔ መጽሐፍ ቅዱስ አንብቤ ነበረ ብዙም ባይሆን። እሱ ኦርቶዶክስ ነው፣ አንቺ ሙስሊም ነሽ። ኖ እሱ ጴንጤ ነው አይደለም። እሱ ምንድን ኦርቶዶክስ ነህ እንዴ? ኦርቶዶክስ ነህ እንዴ አንተ? እኔም ዛሬ ነው ያወቅኩት። ይቅርታ ብዙም አላውቅም ስለሱ። እንዴት ዛሬ ተዋውቃችሁ? ይሄንን አል ታዲያ አሁን አብራችሁ ነው እኮ ያላችሁ ታዲያ። ዛሬ ነው ያወቅኩት። ማታ ከጭፈራ ቤት ይዞኝ ነው የመጣው። ኦኬ
ከጭፈራ ቤት አብራችሁ አድራችሁ ነው? ኢየሱስ እሺ ጴንጤ ነው። ስለዚህ አንቺ እምነትሽ ሙስሊም ነው? ጴንጤ ነው በይኔ። እኔ ያው ሙስሊም ነኝ። ጴንጤ ነው በይኔ። እንዴ ቅድም አንተ ምንድን ነው እምነትህ? ቅድም ኦርቶዶክስ ነኝ ብለህ ነበር አይደል? ኧረ እሱ በጌታ ነው ብሎ ነው። በጌታ ነህ አንተ አይደለም አላልክም እንዴ? ዝም ብለሽ አውሪ አውሪ። በቃ እሺ፣ እሱ ምን እንደሆነ ረስቷል፣ ግራ ገብቶታል። በአሁኑ ሰዓት ተውት። እሱ ጴንጤ ነው። አይ እውነቱን መናገር አለብህ። ቅድም ኦርቶዶክስ ነኝ ብለህ ነበረ። አሁን ደግሞ ጴንጤ ነህ እያለች ነው እሷ ሙስሊም ነች። አንተ ኦርቶዶክስ ነኝ ብለህ ነበር የገባኸው። አሁን ደግሞ ጴንጤ ነህ እያለች ነው። አንተ ምንድን ነው እምነትህ? አንተ ነው የሚያወራ መልስ። አንተ ጴንጤ ነው በይና። እሺ አንተ ነህ እንጂ ማለት ያለብህ እሷ ለምን እንድትል ትፈልጋለህ? ቆይ አንተ አይ ቲንክ ግራ ገብቶታል። ሁለቱንም መሆን ይቻላል መሰለኝ። አይቻልም? እሺ እኔ ኦርቶዶክስ ተዋህዶ ነኝ። ከእሷ ጋር ስተዋወቅ እንደዛ ብዬ ነው ጴንጤን ብዬ ነው የተዋወቃት። ኦኬ ግን አንተ እምነቱ ኦርቶዶክስ ተዋህዶ እምነት ተከታይ ነው? ኦርቶዶክስ ተዋህዶ ነኝ። ጽድት ያልኩ ኦርቶዶክስ ተዋህዶ ነኝ። ለምን ዋሻሃት? ጴንጤ ነኝ ብለህ ለምን አልካታሪ? አይ እዛ ግራ ገብቷ ሳገኛት ነው እኔ መንገድ ላሳያሽ ብያት ምናምን ነው። መንገድ ላሳይሽ ብልሃት ይዘህ አብራችሁ አደራችሁ ነው? አላደርንም። ከጭፈራ ቤት ነው ይዞኝ የመጣሁ እኮ አለች። አንቺ እውነቱን ተናገሪ። አብሯችሁ ነው ያደራችሁት? አንቺ ኤርሚያስ ይባላል አታውቂውም እንዴ? ይሄ በእናትሽ እንትን ነው፣ ዝም ብሎ ሆነ እንትን ላይ የሚታወቅ ሰው ነው። በጣም ሰው ብዙ ሰው ያውቀዋል። አንቺ አታውቂውም። እና ለምን ተናደድክ? ሂጂ አውሪው በቃ። እያወራሁት እኮ ነው። አንተ ተብጅማ አብራችሁን አደር ላይ ያደራችሁት? እህታችን ምን አልከኝ? አብራችሁን አደር ከጭፈራ ቤታችሁ ያደራችሁት? አውት ያለች ሰው እየሰማ እኮ ነው። ኦኬ ጭፈራ ምንድን ነው? ታዲያ እውነቷን እኮ ነው። አንተ ሰው ስለሰማ ነው እንደ እግዚአብሔር አይቶ የለ? ምንድን ነው ያናገር? እግዚአብሔር እኮ አይቶሃል። እሷ እውነተኛ ናት። በቃ አውሪ። እሺ አውራ። እሺ ጴንጤ ነው እንትን ነው ምናምን አለች። እሺ ምንድን ነው ታዲያ? እኔ ምን አቅልሃለሁ? ማነው ስምክ? ስሜን ማታውቅ? ኦኬ አውሪ። እንኪ አውሪ። ኤርሚያስ ይባላል። እንኪ አላወራም። እየሰደብከኝ። ኦኬ ሶሪ። ኦኬ አፖሎጃይዝ። እኔ ቁጭ አፖሎጃይዝ። ሄሎ ኤርሚያስ፣ ደህና ነህ ወይ? ደህና ነኝ። በእናትሽ እሺ ሰው ለምን ዝም በል ትላለህ? ዝም በል አንተ ራስህ። እሺ እሷ ታውራበት፣ አንተ ዝም በል። አንቺ ታወቀ ጴንጤ ሰባኪ ምናምን ነው እንትን። ደህና ነህ ወይ? ብዙ ሰው ያውቀዋል። በእናትሽ ይታያል። ዝም ብለሽ አትቀባጥሪ። ደህና ነኝ። አንቺ እምነትሽ የእስልምና ሃይማኖት ተከታይ ነሽ? አዎ። እውነት ነው የምታወሪ? አዎ እውነት ነው። አትዋሽም? ለምን ዋሻለሁ? ኦኬ እሱ የኦርቶዶክስ እምነት ተከታይ ነው? አዎ። ጴንጤ ነኝ ብሎ ነው ግን የተዋወቀሽ? ለአንቺ ሲተዋወቀሽ? አዎ። አብራችሁን ያደራችሁት መጠጥ ቤት፣ ዳንስ ማለት ናይት ክለብ ተገናኝታችሁ? አዎ። ይሄንን ያደረጋችሁት ነገር በፈጣሪ በእግዚአብሔር ዘንድ ይታመናል? በእናንተ ሃይማኖት በእስልምና ትክክል ነው አይደለም? በእናንተ ትክክል ነው እንዴ? አይደለም። አዎ። ስጠጡ አምሽታችሁ ነው እዛ? አዎ። ኦኬ እሺ፣ እሱን ላውራው እስኪ አቅርቢ። እሱን አገናኝም። ሄሎ። እሺ አንተ እምነትህ የኦርቶዶክስ እምነት ተከታይ ነው አይደል? አዎ። እሺ እግዚአብሔርን ትፈራለህ አይደል? ለምን ተደበክና ተመልሰ? አልተደበኩት። አንተ ስታወራ እኮ ላዳምጥ ብዬ ነው። በቃ መልስልኛ ታዲያ። ማይኩን ሳዘጋው መልስልኝ። ኦኬ መጠጥ ቤት ነው የተገናኛችሁት? መጠጥ ቤት ነው የተገናኛችሁት? ጭፈራ ቤት? አስፈላጊ አይደለም እና ኦኬ አይ በቃ እሷ እኮ ተናግረዋለች። አንተ ለምን እውነተኛ መሆን አትፈልግም? እሷ እውነተኛ ሆና እንደ ኢትዮጵያዊነት እህት ብዬ እየጠራዋት እሷ እውነተኛ ሆነ ተናገረች። አንተ ግን ለምን እውነተኛ አትሆንም? ያኔ እያወራሁህ እኮ ነው። ግልጽ ነው የምነግርህ።
እኮ ታዲያ መጠጥ ቤት ነው አይደል የተገናኛችሁ? ጭፈራ ቤት። ኦኬ አዎ እሺ። እና ምን ከዛ መጣችሁ አብራችሁ አደራችሁ። በሃይማኖትህ እግዚአብሔርን ታመልከዋለህ አይደል? በኦርቶዶክስ ሃይማኖት። አዎ አሁን ያደረግከውን ነገር በመጠጥ ቤት ማምሸት፣ ሳትጋቡ እንደዚህ መተኛት እግዚአብሔር የሚወደው ነው? ኖ አውቃለሁ። አይፈቅድም አይደል? ጌታ ኢየሱስ ግን ሁለታችሁንም እንደሚወዳችሁ ልንነግራችሁ እንወዳለን። ኦኬ። ጌታ ኢየሱስ ክርስቶስ አንተንም እሷንም ይወዳችኋል። ከዚህ ከተሳሳተ የህይወት ጎዳና ተመልሳችሁ እሱን በንስሐ ወደ እሱ ብትመጡ ከበደል ከኃጢአታችሁ ይቅር ሊላችሁ በደሙ ሊያጥባችሁ ልጆቹ ሊያደርጋችሁ ይወዳል። እኛም እንወዳችኋለን። ባደረጋችሁት እና በምታደርጉት ነገር ትክክል ባይሆንም አንፈርድባችሁም። ጌታ ግን ይወዳችኋል። ጌታም አይፈርድባችሁም። ኃጢአታችሁን አይወደውም። ያደረጋችሁትን ነገር አይወደውም። እናንተን ግን እንደሚወዳችሁ የጌታን ፍቅር ልነግራችሁ እንወዳለን። ጌታ እናንተን ይወዳችኋል። ያደረጋችሁትና የምታደርጉትን አይወድም። ስለዚህ ይሄ ለእናንተ ዛሬ ለህይወት የሚሆን የንስሐ ቀን ነው፣ ከተጠቀማችሁበት ማለት ነው። ከተጠቀማችሁበት ወደ ጌታ ለመምጣት ልባችሁ የተዘጋጀ ከሆነ የዘላለም ህይወት በክርስቶስ ኢየሱስ አምናችሁ ለማግኘት የምትፈልጉ ከሆነ አለ ምክንያት እግዚአብሔር አላመጣችሁም። እናንተ ምናልባት ቅድም ብዙ ጊዜ ያለው እያልከኝ ነበር። ታይ ነበር አንተ ይህን ፕሮግራም እኔ አንተን ፎሎ አድርጌ አያለሁ። የዛሬ ይኸውልህ ምናልባት አመት ይሆናል። ኪንግስ ክሮስ የሚባለው ቦታ አለ። ኪንግስ ክሮስ የሆነ አንድ ፍሬንድ ነበረ እና ሆላንድ ለንደን ውስጥ አዎ ኪንግስ ክሮስ እና አሜሪካ እናቱን ላይ ሄዶ ተመልሶ ኪንግስ ክሮስ ቀጣሪ የሆነ ፐብ ነው ምናምን እና ቁጭ ብለን ቢራ ያጠጣል። ከዛ ዝም ብዬ ገባሁና ምናምን ቲክቶክ ላይ አንተን ስከፍት እንደ ኤርሚያስ የሚባለው ልጅ ታያለህ ምናምን አለኝ። ከዛ አዎ ምናምን ስለው ኧረ እሱ እኮ ያወራል ምናምን አለኝና ምላሳው ነው አለኝና ኦኬ ፈታን። እዛ ጋር ተለያየን። ከዛ እሱ ጋር አውርተን የሆነ ብሎ የሆነ ነገር አልተግባባን ምናምን ወየው እየሰለኝ ተቀየስኩትኝ ምናምንና ረጅም ጊዜ አልተገናኘን። የሆነ ቀን ተኝቼና በህልሚ ምን ያለው ሴጣን ስታወጣዩ አንተ ሴጣን እያወጣክ ከዛ የሆነ ሶስት ጮ ምናምን ብለህ ምናምን የጮ ምናምን አዩትኝ። ከዛ ሶስተኛ ጮሄ ምናምን ብንን አልኩትኝ። አንተ ላይ ነው ሰይጣን ሳወጣ ያየው? አዎ ስታወጣ ምናምን አየሁና በቃ ከዛ በቃ ሁለተኛ አልገባም አንተን ማየት አልፈልግም አልኩና ረጅም ጊዜ ገብቻ አላይም። በቃ ስትመጣ ፎሎ አድርጌያለሁ ግን አላይም አንተ ነው። ከዛ መጽሐፍ ቅዱስ አመጣውና ከዛ ትራሴ ስር ከተትኩትኝ። መጽሐፍ ቅዱስ አለኝ ከትቼ ትራሴ ስር ስተኛለሁ። በቃ ያንን ህልም ካየ በኋላ ነው ከዛ በኋላ ማየት የፈራኸው? አዎ በቃ አንተን ማየት ተውኩትኝ። አንተን ላይቭ ስትገባ አልገባም አላይም። በቃ መጽሐፍ ቅዱስ ምናምን የሆነ እንትን ሲለኝ መጽሐፍ ቅዱስ ከታለው ትራሴ ስር ስከት ኖርማል ሆናለሁ። እዛ በቃ ጩ ምናምን ጩ ትላለች ጩ ብለህ ምናምን ሁለቴ ሶስት ጩ ምናምን ብለኝ ይሄ የምትነግረኝ ምን ያህል እውነት ነው? ኧረ እግዚአብሔርን በእግዚአብሔር ነው የምመልክ። እግዚአብሔርን ሶስቴ ጮ ብለኝ ጮሄ ሁለቴ ምናምን ሲጮህ ሶስተኛ ጮ ምናምን ብለኝ እንዲህ የሆነ እጅን እንዲህ ግንባር ላይ ስትጭን ስትመታኛ ያለው። ከዛ ሶስተኛ ሲጮህ ብንን አልኩትኝ፣ ደነገጥኩትኝ። ከዛ ነቃውትኝ። ከዛ ነቃውና ደነገጥኩኝ፣ ፈራው ምናምንና የሆነ መጽሐፍ ቅዱስ ትራሴ ስራ አድርጌ ስተኛ በቃ ሰላምተኛው አይ በቃ አንተ ላይ ክፉ መንፈስ አለ ምናምን ብዬ ተብትኝ። አንተ ነው እኔ ላይ ነው ክፉ መንፈስ ያለው? እኔ እንደዛ ነው የተረዳሁትኝ። ክፉ መንፈስ ካለብኝ ክፉ መንፈስ ከአንተ ላይ ሰይጣንን ሳስወጣ ነው አይደል ያየው? በል የሆነ ያው ጩ ምናምን ሶስቴ ጩ ምናምን ብለህ የሆነ ሲጩ በቃ ምናምን እንደዚህ አይቼም አላውቅም። እንደዚህ ምናምን እኔ ገባክ? ህልም ከዛ በፊት አይተህ ታውቃለህ? አላውቅም። እንደዛ አይነት ቅጀት ነው ምናምን እንደዚህ አይቼ አላውቅም። እንደዚህ ጮሆ ወጣ ምናምን እንደዚህ በቃ በጣም እንዲህ ወጥረኸኝ ከግራ ከቀኝ የሆነ ሰው ቆሟል ሰው ያዙት ብለህ
እንዲህ ትመተኛለህ፣ ግንባሬን ስትመታ ምናምን ነው። በዛ ደነገጥኩትኝ ምናምን እና ኪንግስ ክሮስ ማለት ለንደን ከተማ ነበር የምትኖረው የነበረው አንተ? ኪንግስ ክሮስ ለንደን እዛው ሰፈሬ ነው፣ እዛው አካባቢ ነው። አባትህ ይህን ልጅ አትስማው ብለው ያሉ ሰውዬ ነህ እንዴ? እውነትህ ነው? ከዚህ በፊት እሱን ታሪክ አስታውሳኝ። ታሪኩን ስለማውቀው ስትነግረኝ ስለማስታውሰው ያ ሰው ከሆንክ ትነግረኛለህ። እስኪ ምን ነበር ያሉ? አያቴ ብያለሁ። አያቴ ምን ነበር ያሉ? ታሪኩን አውቀዋለሁ፣ የነገርከኝን አውቀዋለሁ። እንደዚህ ምናምን እንትን እንደምትል አይውሉ ነገር እንደምታጫውት ምናምን ታቦትም እንደወሰድክ በቃ ሚዲያ ላይ ነው። ያው ሰው ሁሉ የሚያውቀው ነው። ነገር ግን ችግር የለውም። ምንድነው ሰው የሚያውቀው? የወሰድከው ምናምን ነው። ኤርሚያስ እንደሱ አናውራ። በቃ ችግር የለውም። ታውቃለህ ነው በዛ ሰዓት ወጣት ነበር። ተሳሳተ። አያቴ ነገሩኝ ብለህ ያልከው እዚሁ ሶሻል ሚዲያ ላይ ስትናገር እኔ ቤት ስለሰማሁ ሰው ሁሉ ስለሰማ ምንድን ነበር ያሉ አያትህ? ከለንደን ከተማ ከለንደን አይደለም ያልኩህ፣ እዛው አዲስ አበባ ነው የምልህ። አዲስ አበባ ጊዮርጊስ እኮ አንተ እኮ ልክ ነህ። ጊዮርጊስ ቦታውን አስታወስከኝ። ጥሩ። እኔ ታሪኩን ስለነገርከኝ አንተ ከሆንክ በትክክል ድጋሚ ታሪኩን ንገረኝ፣ ስለማውቀው ማለት ነው። ቦታው ጊዮርጊስ ነው። አንተ ግን ከእንግሊዝ ሀገር ነው አደለ? ሄደህ ለሆሊዴ ሄደህ ነው አደለ? እዛ ያሉ? አዎ በደንብ አውቃለሁ። ግን ምን ነበር ያሉ እሳቸው አያትህ? በቃ ተናገሩ እውነቱን። ኤርሚያስ አበበ የሚባል ሰውዬ ምናምን በቃ ገባክ እንዳልሰማ ምናምንም እኔ በጣም ነው የምሰማ። ገባክ? በቃ አሁን ትክክል እውነተኛ ሰው ነህ። በትክክል የነገርከኝ ከዛሬ 2-3 ዓመት በፊት ማለት ነው። አውርተናል፣ ረጅም ጊዜ አውርተናል። የሀገር ሰው ነው የሚሰማክ። እዚህ ሀገር የተቀየሰ ነው እንሰማለን። በቃ ዝም ብሎ ምናምን ያያል አንዳንድ ሰው። ይሄ ምንድነው አንተ የምትለዋል ምንድነው ባክ ምናምን ብለክ የሆነ ሳይገቡ የሚያየው የምትለዋል አይደል? እንደዛ እኔ እዚህ ሀገር ቄስ እነግራለሁ። ቄስ እንትን ምናምን ዲያቆን ምናምን እንዲህ ቢሃይንድ ሆኖ ምናምን አንተ ሳታያቸው የሚሰሙ አንተም ቢሃይንድ ሆነ ነው ከዛ በኋላ የምሰማው ነው። እኔ ችግር የለውም እገባለሁ። እኔ ችግር የለውም። ላይክ አታውቀኝም፣ እኔንም በቃ ኖርማል ነኝ። ግን እንደዛ አንዳንዴ አንተ ታወራለህ እንዲህ ተቀይሳቸው የምትሰሙኛሉ ምናምን ትላለህ። እንደዛ የሚሰማ ምናምን የሀገር እኔ የማውቀው እዚህ ጋር አለ። ዝም ብሎ ቁጭ ብለን ምናምን ገባክ? የሆነ የሚታወቁ አንዳንድ ሰዎች አሉ ይሰሙዋል። እና ያው እኔ ደግሞ በቃ ደስ ይለኛል የምታወራው ምናምንም ያው ታስጨንቃለህ ምናምን ደስም ትለኛለህ። ግን ያው በእናትሽ ቆይ አሁን እህታችን ቆይ ኦኬ በደንብ ነው አስታወስኩት። ልጁን የነገረኝን ይህን ታሪክ ስንት ሰው ያስታውሳል? የምታስታውሱ 77 ቁጥር ጻፉ። ከእንግሊዝ ሀገር ለሆልዴ ወደ አዲስ አበባ ሄዶ አያቱ ናቸው ጊዮርጊስ አካባቢ በስርዓት እና ኤርሚያስ አበበ ያኔ እንደው ስለ መጥቆራ የአየሩ ላይ ጋኔን የሚባለው ስለ ነፈረጎ ምናምን ነገር ታስታውሳላችሁ አይደል? አዎ በጣም ይኸው ብዙ ሰው አለ። ትክክል ነው የተናገርከው። ያኔም የተናገርከው አንተ ነህ። አሁንም ያንን ታሪክ ስታስታውሰኝ አንተ እንደሆንክ አወኩ ማለት ነው። እሺ እኔ የምልህ ያኔም ሳወራ ታስታውስ ከሆነ በጣም ቅን ልብ እንዳለህ ነግሬህ ነበር አይደል? ታስታውሳለህ ብለኛል። ፎሎ ማድረግ ያለው በጣም ወድጃለሁ ብለኝ። አዎ ቢኒያ ሚዩት አድርግ። ቢኒያ ሚዩት አድርግ። ቢኒ ሚዩት አድርግ ማይክህን። ቢኒ ማይክን ሚዩት አድርግ። ቢኒ ማይክን ሚዩት አድርግ። ሄድሽበት ቢኒ። ኧረ በጌታ ሄድሽበት ቢኒ። አይሰማህም እንዴ? አይሰማም እንዴ? ጥሩ ትንሽ። ኧረ በህግ አምላክ በጌታ ቢኒ። ለምን ቢኒ አይሰማህም? ቢኒ ፕሊዝ። እንዴት ነው ማስቆም የምንችለው? እንደዚህ አይነት ታዲያ ደውለት ወስ ስልኩ ካለ ያ ቢኒ ወይ ኤርሚ ቢኒያው ሚዩት አድርግ። እዛ የምታወራው ከእህታችን ጋራ ይሰማል። እዚህ ያ ፕሊዝ ጠራ እምቢ ስላልከኝ ነው። ኦኬ እሺ 300 ፓውንድ ከሰጠ ጌታን እቀበላለሁ እያለች ነው።
አይ ነው የለም። 10 ሳንቲም ማልሰጥ 10 ሳንቲም ማልሰጥ 10 ሳንቲም ማልሰጥ በገንዘብ አይደለም ጌታ። በቃ ቆይ ኢየሱስ እህታችን አሁን አንቺን ቆይ ለጊዜው እሱን ላውራውና ከዛ አንቺን ማወራሻለሁ። ኦኬ ጠጡ የጠጣን ነው ኢየሱስ ጠጡ ብሏል አለ እሱ እና ይሄው ጠጣ። አንተ ሄዲ በኢየሱስ በቃ አውራሽ አንተ ጠጣበት። እሺ አሁን ማውራት ትችላለህ ወንድማችን አንተ ያለህበት ሁኔታ። እሺ ያኔ ልብህ ቅን እንደሆነ እንደውም አስለቅሰኸኝ ሁሉ ነበር አስታውሳለሁ። አስታውሳለሁ። በጣም ደጋግመህ እያወራክ ነበረ ስለኔ ስታወራኝ አልቅሼ ነበር አስታውሳለሁ። ኦኬ ልብህ ቅን ነው፣ ጌታን ትፈልጋለህ፣ የኦርቶዶክስ እምነት ተከታይ ነህ። ያኔም ስትነግረኝ አያትህም እንደውም ይህን ሰው እንዳትሰሙት ነው ብለው ያሉ እንዳትሰማው ነው ብለው ያሉት። ኦኬ ህልሙን ከዛ በኋላ ነው ያየኸው? አረ ህልሙን አሁን እኮ ነው የምልህ። አሁን 2 ሳምንት ምናምን እኮ ቢሆነው ነው እግዚአብሔር እንደዚህ ምናምን እንትን አየሁትኝና ላይ ከዛ በጣም እንትን አልኩትኝ፣ ደነገጥኩትኝ እና መጽሐፍ ቅዱስ ነበረ የሆነ መንገድ ላይ የሚሰብኩት አሉና መጽሐፍ ቅዱስ ሰጥተውኛል። ከዛ እሱን አምጥቼ ትራሴ ስር ከትቼ ምናምን ተኛሁትኝ። እንዲህ ስትመታኝ ግንባሬን እየመታኝ ምናምን እንዴ ለምንድን ነው ይመታ? ስርዓት ያዥ ልጅ አንቺ ወደዛ በቃ ፕሊስ አንቺ አትረብሽ ስርዓት ያዥ። እሱ ነው የመታኝ በህልሜ ነው። በህልም ነው እንዴ? ከዛ እንደዚህ እህታችን ቆይ አንዴ ፕሊስ በየመካከል አትግብሽ። ያ ቴንክ ዩ ኦኬ። ሶስት ሳምንት አልሞላው 2 ሳምንት 3 ሳምንት ቢሆኑ ነው። ወር አይሞላውም። እንዲህ ዛሬ ሳምንት 2 ሳምንት ቢሆኑ ነው። እንዲህ የመታኝ ምናምን ውጣ ምናምን ትለኛለህ እና ከዛ ሶስተኛ ጩ ስትለኝ እንዲህ የታገልኩ ምናምን የሆነ ሰው ይዛሉ ነው የታገልኩ። ሶስተኛ ጩ ስትለኝ ሶስተኛ ሆነ ሲጮ ታገልኩትኝ። ሶስተኛው ላይ እምቢ አልኩትኝ እና ሰው ምናምን ይዘኛል የሆነ የአንተ ግሩፖች ምናምን ሲይዙኝ ምናምን ከዛ እንዲህ ጩና ሶስተኛ ስጮው ከዛ የሆነ ሰዓት ላይ ተነሳው ነቃው፣ ደነገጥኩትኝ። አንተ አንዳንዴ ምን ትላለህ? እኔ በጣም ነው አንተን የምሰማከና አንዳንድ ከፍቼ ምናምን እየሰማተኛለሁ እና ህልም ያያችሁ እንደዚህ ንገሩኝ ምናምን ትላለህ እና ከዛ ግራ ገባኝ። በቃ ምንድነው ይሄ ልጅ ምን እያደረገኝ ነው አልኩትኝ። ገባህ? እንዲህ ሶስተኛ ላይ በጣም ሳስቸግር እንዲህ መታኝ ግንባር እንዲህ ስትመታኝ ሶስተኛው ጨውና ልክ ሲጨው ነቃውተኝ። እንዴ እኔ ሰይጣን አለብኝ እንዴ ምናምን አልኩትኝ። ኧረ በስመ አብ በኢየሱስ የለብኝ ምናምን አልኩትኝ። እንዴ ሰይጣኑን ነው ካንተ ላይ ወጣ ብዬ ስል የሰማሁ ጩህ ብለህ አልኩ። 3 ጩህ ብለህ 2 ጩህ፣ ሶስተኛው ላይ አስጨነኩህ። ሶስተኛው ላይ እምቢ ስልክ መታኝ። እንዲህ ስትመታኝ ግንባሬን ስትመታኝ ከዛ የሆነ ግርግር ምናምን ፈጠረ ይሆናል። ሶስተኛው ላይ ጮህኩትኝ። ከዛ ስነቃ ምናምን ደነገጥኩትኝ። እንዴ ምናምን አልኩትኝ። በቃ ኧረ በቃ በስመ አብ ምናምን አልኩትኝ። ኧረ በቃ እኔ ሚካኤል በቃ ድረስልኝ አላልኩ የለሁትኝም በቃ። ከዛ ሌሊት ነው ደግሞ ገባ። አንድ ጥያቄ ልጠይቅህ። ማን ነበረ ስምህ? እኔ ተመስገን። አንድ ጥያቄ ልጠይቅህ። ቅድም ጠይቄ ነበረ ጌታ ኢየሱስ ክርስቶስን እንደምትወደው ነግራኝ ነበር አይደል? በጣም ነው የምወደው። አንተ እኔን ነው የምትወደው? እህታችን ቆይ አትረብሽን ፕሊዝ። ምን አንቺ በእናትሽ ስርዓት ይችም እንደ በኢየሱስ አንቺ ሰው ካልሆነ ስርዓት አስይዛለሁ በእናትሽ። በየመካከል እየገባሽ እኔ እግዚአብሔርን አሁን ወደ ቤት ታክሲ ጠርቼ ትሄጃለሽ። ስርዓት ያዥ። እኔ ኖ እህቱ ነኝ በእናትሽ። ሰው የሰማን እኔ ከወድ ገና አላገባሁም። ችግር የለውም ተው በቃ። በቃ እኔ አገባሻለሁ ብለህ እንዴ? ኖ ሙስሊም አላገባም እኔ እንደዛ ነው የምትለው? እሱም በኋላ ታወራላችሁ። ቆይ እሱም በኋላ ታወራላችሁ። ወንድሜ ተመስገን ለንደን ሀገር በነበርክበት ሳለ የኦርቶዶክስ እምነት ተከታይ እንደነበርክ በዚሁ ህዝብ በፊት መጥተህ የነገርከኝን እኔ አስታውሳለሁኝ።
አሁን ያለህበትን የኃጢአት ውድቀት አይደለም እኔ የማየው፣ ጌታም ራሱ እሱን አይደለም የሚያየው። አንተ ጌታን የሚወድ ልብ አለህ፣ በጣም ቅን ልብ አለህ። እግዚአብሔር አንተ ሊያድን ይፈልጋል። በህልም ሁሉ ጭምር እንግዲህ ስለ እኔ ያሳየህ አንተ ላይ ያለውን እርኩስ መንፈስ እንዲወጣ ሳዘው እና በሶስተኛው ጊዜ ላይ ግንባርህን በእጄ ስመታው ነው አይደል የነቃው። ይህንን ህልም 3 ሳምንት ምናምን ነገር ሆነኝ ነው አይደል ያልከው? 2-3 ሳምንት በቃ እንዲህ አስጨንቀኸኝ ምናምን ግሩፕ እንዲቆማ የሆነ ሰዎች አሉ፣ ከአንተ ጋር የቆሙ ሰዎች አሉ ምናምን ስታዝ በቃ ስታስጨንቀኝ ምናምን ስትመታኝ ምናምን 3ኛ እንደዚህ ግንባሬን ስትመታ በቃ ጮህኩትኝ እና ብድግ አልኩትኝ። በጣም ነቃሁትኝና በቃ ግራ ገባኝ። በጣም ደነገጥኩትኝ። አልቻልኩም። እንቅልፍ እምቢ ሲለኝ መጽሐፍ ቅዱስ አለኝ እንትን ላለ የሚሰብኩት ስቴሽን ላይ ምናምን ከዛ ከነሱ ወሰድ መጽሐፍ ቅዱስ ትራሴ ስር ከትቼ ምናምን የተኛሁትኝ። ከዛ በቃ የሆነ መንፈሱ ጥሩ አይደለም አንተን ብዬ ማየት አቆምኩትኝ። በፐርሰንት ደረጃ አስቀምጥ ተብለህ ብትባል ጌታ ኢየሱስን ምን ያህል ፐርሰንት ትወደዋለህ? 20%? 50%? ከመቶ በላይ ካለ ከመቶ በላይ ነው የማደርገው። እውነቱን ንገረኝ። እኔ እውነቴን ነው። ቶኪንግ ሲሪየስ በምድር ላይ ሚስት ቢኖርህ፣ እናት አለህ፣ አባት አለህ፣ አያትም እኛ ቄስም አሉ ይሄን ሰው አትስማው ብለው ያሉ ያኔ ስትነግረን በነበረ ሰዓት ላይ ልጆችም ቢኖርህ፣ ሚስትም ቢኖርህ፣ እናት አባትም አለህ፣ ዘመድ አለህ። ኢየሱስ ክርስቶስን ከነዚህ ከሚስት፣ ከእናት፣ ከአባት፣ ከልጅ፣ ከራስህም በላይ ምን ያህል ፐርሰንት ትወደዋለህ? እውነቱን ንገረኝ። እኔ ኢየሱስን በጣም ነው የምወደው። እኔ እጄ ላይ ራሱ ተነቅሻለሁ። እኔ ጀርመን ነበርኩ። እውነቴን ነው የተነቀስከው። 3ቱን ነው። አንድ ቀን አንተ የሆነ ቀን ስታወራ በግራ በቀኝ የተሰቀሉት በቀኝ ያለው እንትን ነው በግራ ያለው ምናምን ብለህ አወራህ። ግን እኔ 3ቱን የተነቀስኩት። 3ቱንም መስቀል ስቅለቱን የተሰቀሉትን 3ቱንም ተነቅሼ አንድ ቀን አንተ ስተዋል በግራ ያለው ዋሼ በቀኝ ያለው እያልኩ ነበር። እዛ ሳይጠመቅ ዳነ ምናምን ብለህ አውርታል። አላቅም ግን ምን ላይ ነው የተነቀስከው? እጄ ላይ ነው። እጄ ላይ 3ቱን ተነቅሻለሁ። ከፍ ብሎ ደግሞ የኢየሱስ ሙሉ ፊቱን ተነቅሻለሁ ምናምን ገባ። ዳማች ነው ኢየሱስንም ልታሳየን ትችላለህ? ያ ቀንዶ እስኪ ትልቁ ላይ ላድርግ፣ ከፈተው የጌታ የተነቀስከውን ማለት ነው። ካሜራውን አዙረው። ቴንኪው ወንድማችን። ባይዞ ስልክህንም ጻፍልኝ፣ እኔም ጽፍላለሁ። ፎሎ ባክ ስለመለስኩልህ ካሜራውን ሮቴት አድርገው። ጌታ በጣም ይፈልገዋል። ከዚህ በፊትም ነግሬሃለሁ። ያኔ በጣም ቅን ልብ ያለው ወንድም ነው። አስታውሳችሁታል ወገኖች? በጣም ብዙ ሰዎች በወቅቱም ስለነበረ ማለት ነው። እኔ በጣም አስታወስኩት። አያቱ እንደውም አትስማው ይህንን ሰው ብለው አሉ። ናገር እዚህ ጋር እንቀሳት ተሜ ክፈትና አሳየን። እየተነቀስክበት አይታይም እንዴ? አሁን አየ ነው። አዙረው በዛኛው ሳይድ ይታያል መካከል ላይ። እሺ በዛኛው ሳይድ ሲሆን የሚታየው ያው ትልቁ መካከል ላይ ያለው የጌታ ስቅለት ነው። እንደሱ ለምንድን የተነቀስከው እጅህ ላይ እንደዚህ? እኔ ኢየሱስን ስለምወደው ነው የተነቀስኩትኝ። ግን አላቅም እኔ በጣም ረጅም ጊዜ ነው የሆነ ነጭ ነው የነቀሰችኝ ምናምንና ኢየሱስን ምርጫ ለምን አደረከው? ለምሳሌ እባብ ወይ የሆነ ሴት ወይ የሆነ ነገር አሁን ከላይ እንዳደረግከው አይነት ነገር እንዴት እንደዛ አይነት ነገር አልተነቀስከ? ለጌጥ ነው ወይስ ጌታን ስለምትወደው ነው የተነቀስከው? ሆልዳን ችግር የለውም። እኔ ኢየሱስን ስለምወደው ስለ ኢየሱስ ጽሁፍ እዚህ ጋር አሁን ባሳየክ ሌላ የሀገር ጽሁፍ አለ ስለ የተነቀ በቃ እኔ በጣም ወደዋለሁ። በቃ ከልጅነቴ ጀምሮ ኢየሱስ ነው የምለውና ልዩቱ የምትነቀሰኝ የሰይጣን ምናምን አሳየችኝ። ይህን ልንቅስ ምናምን አለችኝ እና ሆነ
ቀነሰችልኝ ሂሳብ። እንደዚህ ከሆነ እንደዚህ ያደርግላል እንደዚህ አለችኝ። ገባ ፈረንጅ ናት። ከዛ አይ አልፈልግም ምናምን አልኩና ኢየሱስ ስላት አንዱን ነቅሽኝ ስላት ሶስቱን ላድርግልህ አለችኝ። ቤተክርስቲያን ትሄድ ነበር? በኦርቶዶክስ እምነት ተከታይ ሄጄ አላውቅም። እኔ ከተሳደብኩ በኋላ ከወጣሁ በኋላ ሄጄ አላውቅም። በቃ ከየት ከወጣህ በኋላ? ከሀገር ከወጣሁ በኋላ ሄጄ አላውቅም። ለንደን እያለህ ኦርቶዶክስ ቸርች አትሄድም ነበር? አልሄድም ሄጄ አላውቅም። እኛስ ጋር ጴንጤዎች ጋር ሄደህ ታውቅ ነበር? ሄጃለሁ። እዛ ታገባለህ ምናምን ብለውኝ በቃ ሄጄ ነበረ፣ ግን አጣውና። አንተ ታገባ ነው እንደ ቸርች የምትሄደው? አንቺ አይደለሽም የምጠይቂው እህታችን። ኦኬ ፕሊዝ። ሄጄ አላውቅም። ስንት ጊዜ ሄድክ? ሄጃለሁ፣ አንድ ሁለቴ ምናምን ሄጃለሁ። በቃ ከዛ በኋላ ሄጄ አላውቅም። በጣም ወዶ ፓስተር አለ እሱ እዚህ ሀገር አይደለም። አላውቅም። እዚህ ማንንም አላውቅም። አሁን ለንደን ያለው ኢትዮጵያ ነው ያለው? ለንደን ነኝ። እዛው ለንደን ያለው ኪንግስ ክሮስ አካባቢ ነው የምኖረው። ራሱ እዛው ነው ቤት። አሁን ያለው የት ነው? አሁን በዚህ ሰዓት ላይ ኪንግስ ክሮስ አካባቢ የት ልበል? አርሰናል ስቴዲየም አካባቢ ነው ያለሁት። በጣም ኪንግስ ክሮስ ቅርብ ነኝ ማለት ነው። በጣም ቸርች ጥራ ካልከኝ ለኔ ቅርብ ቸርች ኪንግስ ክሮስ ነው። በባስ ሄድኩትኝ። በባስ ሄድኩ 10 ደቂቃ ምናምን ነው። በጣም ቅርብ በቃ ሰፈሬ ነው ማለት ነው። ሴንትራል ለንደን ነው አይደል? ሴንትራል ለንደን በካርታ ላይ ስላየሁት ነው። ኦኬ ለንደን ስላልመጣሁ። እሺ ሌላ ያየው ህልም አለ? እኔ አይቻለሁ። እኔ ህልም አይቻለሁ። አንቺን እጠይቅሻለሁ። ሌላ አንተ ያየው ህልም አለ? ምንም ሌላ ህልም አላየሁም። ስለአንተ አላየሁም ምናምን፣ ግን ስለ እኔ ብቻ ሳይሆን ከህይወት ጋር በተገናኘ ነገር ያየኸው ነገር አለ? አልፎ አልፎ አለ፣ ግን ቅጀት ነው ብዬ ስለምወስድ ሌላውን እንትን አለለም። የማትረሳው እስኪ ንገረኝ። የማትረሳው ቅጀት ነው ብለህ ያልከው ግን የማትረሳውን እስኪ ህልም ንገረኝ። ለምሳሌ ማረሳው የሆነ በቃ ዝም ብሎ እየመጣ ምናምን የሚታየኝ የሆነ ቸርች፣ የሆነ የጴንጤ ቸርች እየሄድኩትኝ መንገድ ላይ የሆነች እብድ ሴትዮ ቁጭ ብላ፣ እብድ ናት ደግሞ አውቃታለሁ እብድ እንደሆነች፣ እና ልክ የጴንጤ ቸርች ምናምን እየሄድን እንዲህ ጓደኞቼ ጋር እየሄድን ሁሌ ደጋግሜ አያታለሁ፣ አረሳትም። እና ከለክልሃለች ወይስ ምንድን ነው? ኖ እየሄድን እንዲህ ቸርቹ ጋር እንዲሄድን ቅያስ አለ፣ ልንቀየስ ልንገባ ምናምን የሆነ መንገድ አለ ተቀይሰን የምንሄዱ። እዛ ጋር ልንደርስ ስንል ሴትዮዋ በጣም ትጮብኛለች እና ታዝረነግጠኛለች። እና እሷ ሴትዮ ሁሉ ቀን አያታለሁ። ወደ ቸርች እንዳትገባ አይደል? አዎ እብድ እንደሆነች አውቃለሁ። የእውነትም እብድ ናት፣ ግን ዝም ብሎ በአይሙሪ ትመጣለች። ስተኛም አንዳንድ እንዲህ ቅያስ አለ ምናምን፣ ልጅ ሆነን ምናምን ገባ እዛም እዚህም ምናምን ትሄዳለህ ምናምን። እና እሷን ሴትዮ አያታለሁ። በቃ ወደ ቸርች ልትገባ ስትል ሁሌ ትጮህብሃለች አይደል? ትጮሃለች፣ ትመልሰናለች። እንደ እብድ ናትም በቃ ሆነ አትሰማንም። ገባህ? ቅያስ አለ ስንል ታስመልሰናል። ትጮሃለች፣ ትረብሻለች፣ ታሰዋል። እና በቃ የሆነ አያታለሁ ምናምን ላይ። እሺ ወንድሜ ታሜ ስልክህን አሁን ልጽፍልኝ ይችላለህ? በውስጥ መስመር ለኔ ፈቃደኛ ነህ? እኔም እጽፍልሃለሁ። አዎ እጽፍልሃለሁ። የአንተ የድሮ ነው ያለኝ። ይሄኛው ቆይ እስኪ እዚህ ጋር አሁን እያወራሁ መጻፍ አልችልም አይደል መሰለኝ። እያወራን መጻፍ እችላለሁ። ቆይ እኔ ህልሜን ልንገረው። እኔ እንዴ ህልም ይፈታል አላልክም እንዴ? ወይኔ ወጣን እንዴ በእናትሽ! ኧረ ህልም ይፈታል አላልክም? እኔ ቆይ እናት እዚሁ እንዳለ በውስጥ ጻፍለት ለኤርሚ። እንዴ ነው የሚቻለው? እዚህ ጋር አይቻልም መሰለኝ አይደል? ወጥቼ እኔ እየጻፍኩልህ ነው። ቆይ አንዴ ጠብቀኝ። እኔ እየጻፍኩልህ ነው። ኧረ አንቺ ዝም ብለሽ አታወሪ በእናትሽ። አንተ ብቻ ነው ህልም የምትናገረው? ህልም ከፈታ እኔም ህልም አይፈታም። አንቺ ህልም የሚፈታ ሰው ዝም ብሎ ነው። ጴንጤ ሰባኪ ነው። ዝም ብሎ ነው። ስልክ ተጽፎልሃል እዚህ ጋር። ዘኬ ምናምን በልቶ ያደገ ልጅ ነው። ጠላ ምናምን ይወዳል። በጠላ አፋፉን እንለዋለን። እሺ ታሚ
ስልኬን ጽፌልሃለሁ፣ አይተዋለች። ዋትሳፕ ማናት ያየችው? እኔ ነኝ። አሁን ጻፈልህ እኮ አለች። ይታያል። ትተዋወቃላችሁ እንዴ? አሁን አንተ ራስን ያስተዋወቅኝ ምን ትተዋወቃላችሁ? ስማ ይኸውልህ፣ እኔ ራሴ እኮ ህልም አይቼ ቆይ ትነግሪኛለሽ እህቴ። ቆይ እሱ ጋር ግቢና የኔ ላይ አሁን የኔን ንኪውና አንቺ ጻፊልኝ። የእሱን ስልክ የአንቺንም ስልክ ጻፊልኝ። የኔን ንኩ ተመጀመሪያ የኔን ንኪው፣ ወይ አንተ ተሜ ወይ አንቺ ንኪው። ሁለታችሁንም ፈልጋችኋለሁ። ንኪው እህቴ። የኔን ክሊክ ስታደርገው ተሜ፣ ከዛ በትልቁ ይሆናል የኔ ማለት ነው። ከዛ ሜሴጅ ክፍል ላይ ገብተህ ስልክህን ጻፍልኝ። ነው ተመልሳችሁ ነው ወጣ መሰለኝ፣ አላወቀበትም። በቃ ይሄ ፕሮግራም ዛሬ የሱ ፕሮግራም ነው ማለት ነው። አስታወሳችሁት? ግን እዚህ ገስት ላይ ያላችሁ ሰዎች ስንቶቻችሁ ታስታውሳላችሁ? መሲ አስታወሽው? ስለመጥቆራ ያንን ለት ነው ታሪኩን ስትነገር ሰምቻለሁ። ኤርሚያ ነው በወቅቱ ያስታውሳችሁ ሰዎች አላችሁ? ይሄን ወንድም ጸግሽ አስታውሳችሁ ታደል? አዎ አልቅሻለሁ። እንደውም በዚሁ ቀን እንደዚህ ምሽት አካባቢ ላይ ነበረ ነበርና አዲስ አበባ ሄዶ አያቱ ይሄን ሰው እንዳትሰሙት ብሎ ቄስ ናቸው። እንደውም አያቱ ኤርሚያስ አበበ የሚባል ሰው እንዳትሰሙት ብሎ ሲነግረኝ ምን ያህል በልብ ቅንነት እያወራኝ እንደነበረ ማለት ነው። እና ጌታ ሊያድነው ይወዳል። ጌታ እግዚአብሔር ይባረክ። እሺ ተመልሶ መጥቷል። እሺ ጻፋችሁልኝ? አልመጣልኝም ሜሴጃችሁ። ተመስገን ጻፍከልኝ? እንዴት እምቢ አለኝ? የኔን ንካው። ቆይ ልንገርህ። ከዛ መጣ ስትነካው ፕሮፋይሉ መጣ አይደል? ፕሮፋይሉ ሲመጣ ምን ይላል? ሜምበር ምናምን ይላል። ንካው፣ እዛው ጋር ፕሮፋይሉ ንካው። እዛ ጋር ስትነካው የሜሴጅ ክፍሉ መጥቶልሃል ከታች ሜሴጁ ላይ ስልክህን ጻፍልኝ። እኔ ጽፌልሃለሁ፣ ይታያል የኔ ሜሴጅ። አዎ አመጣ ነው 44ን ጨምረዋ ፕላስ 44 ነው 40 አብረ ጨምረው ጻፉ። አብረ ጨምረው ጻፉ። ይሰማችሁ ከሆነ ፕላስ 44 ነው 43 የእናንተ 44 ነው 44። እሺ ፕላስ 44ን አድርገህ ጻፈው ተሜ። ያ ቴንክ ዩ። ቴንክ ዩ። በቃ አሁን ደርሶኛል። እሺ አሁን ደርሶኛል ታሚ፣ በጣም ነው የማመሰግነው። የኔን ጽፌልሃለሁ፣ ዋትሳፕ ቁጥሬ ነው። ሌሎች ሰዎች በውስጥ ጻፍልን ብለው ቢሉህ አንድ ነገር ደግሞ መነግረህ የሆነ ቀን የሆነ ስብከት አንተን ይም ብለን ይሰማና ምናምን እሷ ስለ እንትን ይሄ ስለ ጳውሎስ በጣም ነው ስለ የት ነበረ ጳውሎስ ሀገሩ የት ነው? አንቺ የጠራሽ አንቺ የኖርሽበት ሀገር ጳውሎስ የት ነው? አንተን ጌታን አገኘው ያልከው ፓለስቲና ደማስቆ ኖራለችና ደማስቆ ምናምን ያልከው ከዛ እስከፍቼው ስትሰማ ደማስቆ እኮ እኔ የኖርኩበት አካባቢ ነው ምናምን አለችኝ። ብዙ ሀገር ኖራለች ምናምን እና በቃ በጣም ነው የደነገጥኩት። ደስ አለኝ ገባክ? እና ደማስቆን በጣም ነው እሷንም ልጠይቃት። እህታችን ማን ነው ስምሽ? የኔ ስም ለጀና አውሪ፣ በትክክል አውሪ፣ አክብረሽ በትክክል በቁም ነገር ነው ማውራሽ። ማን ነው ስምሽ እህታችን? እንደዚህ አልወድም እግዚአብሔር። አንተ ስሜ ማን ነው? በእናትሽ አትቀልብ፣ በትክክል አውሪ። ስሜ መናገር አልፈልግም። ነው አውሪ፣ በትክክል ንገሪ። እቴ ትባላለች፣ እቴ ትባላለች። አንቺ በትክክል እሺ፣ እቴ ይባላል። እሺ፣ እምነትሽ የእስልምና ሃይማኖት ተከታይ ነሽ? አዎ። ኦኬ፣ ምንድነው ህልም አየሁ ብለሽ ያልሽው? ምን አይነት ህልም? አዎ ብታይ በህልሜ ማለት ነው ጠቅላይ ሚኒስትሩ ማለት ነው። ከዚህ በፊት እኔን ታይ ነበረ አይደለም? አልዋሽም፣ ወላሂ አልዋሽም። በህልሜ ምን አየሁ መሰለክ? ጠቅላይ ሚኒስትሩ ማለት ነው። ቆይ እኔ አሁን የምትነግሪኝ
ስላየሹ ዝም ብሎ አገራዊ ነገር ከጠቅላይ ሚኒስትሩ ጋር ከተገናኘ ጠቅላይ ሚኒስትሩ ኩርቱ ፌስታል ነው ማለት ነው። አድምጭኝ ቆይ እህቴ። እሺ ጠቅላይ ሚኒስትሩን ከሆነ ያየሽው ለጠቅላይ ሚኒስትሩ ፈልገሽ ተነግሪያቸዋለሽ። እኔ እያልኩሽ ያለሁትኝ እኔን ከዚህ በፊት አሁን እሱ ወንድሜ ተመስገን የኔን ስብከት ያያል፣ ይከታተላል። ከዚህ በፊትም መጥቶ ነግሮናል። ያው እንደሚነግረንም ያያል ማለት ነው። ያያል። ቆይ አንዴ ተሜ እኔ ላውራት። እሺ ተመስገን እኔ ላውራት ፕሊዝ። ሄደዋል። እሺ አውራ። ኦኬ ቴንክ ዩ። ስለዚህ እኔ አሁን የምትነግሪኝ ስለ አጎትሽ፣ ስለ አያትሽ፣ ስለ ጠቅላይ ሚኒስትሩ ወይ ስለ ሀገራችን ስለ ኢትዮጵያ ስላደግሽበት ቀይ ምናምን ነገር እሱን አይደለም ህልም ንገሪኝ ያልኩሽኝ ምናልባት የኔን ቪዲዮዎች ወይ ደግሞ የኔን መርሃ ግብር እዚህ ልክ እንደ ወንድሜ እንደተመስገን የማየት እድሉ ነበረሽ ወይ? ከዚህ በፊት አይተሻለሁ? የኔን አይተሽኝ ታውቂያለሽ? ኧረ አላውቅም። አንተን አይቼ አላውቅም። ግን ለምን ተመስገን እንደሚሰማ አላውቅም። ኦኬ። ስለዚህ ሌላው ህልም እኔን አይመለከተኝም ማለት ነው አይደለም? እኔ ግን ህልሜን ስነግር ተመስገንን ሰማሁ ህልም። እኔ ግን ህልሜን ስነግር አንተ መስማት አትፈልግም። ለምንድን ነው እሱን የሰማሁት? ከማን ጋር በተገናኘ ነው እሱ የነገረኝ? ታዳላለህ ማለት ነው አንተ ታዳላለህ ማለት አይደል? አላዳለም። ከማን ጋር በተገናኘ ነው ህልሙን የነገረኝ? አሁን ነው ብያልኩሽ። ኦኬ ከፈጣሪ ጋር ስለሆነ ነው። አንደኛ ከፈጣሪ ጋር ነው፣ ሁለተኛ ከእኔ ጋር የተገናኘ ነገር ነው አይደል? ህልሙን የነገረኝ አዎ መታኸኝ አለ። በጣም ተናድ የምር መስሎ በጣም ተናድጄ ነበረ። ግን እጅስ ላይ በህልም ነው አለ። ለአንቺ ነግሮች ነበር ይሄንን ህልም ዛሬ አሁን ከምናገሩ በፊት እሱ? አዎ እሱ ብቻ በቃ ጌታን እንቀበል ነው የሚለው። ኦኬ እሺ። አንቺ ምንድን ነው ያየሽው ህልም? ስለ ጠቅላይ ሚኒስትሩ ኩርቱ ፌስታል ይዞ ማለት ነው። ኩርቱ ፌስታል ይዞ እቤት የመጣና ከዛ በር አንኳኩቶ እኔ ልከፍትለት ስል ሄደ። ከዛ በቃ ሽጉጥ ይተኮሳል ምናምን። ጠቅላይ ሚኒስትሩ ግን ለምንድን ነው እኔ ቤት የመጣው? አይ ቆይ በመጀመሪያ ህልሙን በመጀመሪያ ነገር ነገርኩህ እኮ። ጠቅላይ ሚኒስትሩ ኩርቱ ፌስታል ይዞ እኔ ቤት መጣ። የእንግሊዙ ጠቅላይ ሚኒስትር ነው አይደለም? የኢትዮጵያ ነው መልክ አብይ አህመድ። እሺ። እና ግራ ገብቶኛል። ኩርቱ ፌስታል ቢጫው አይደለም የኢትዮጵያ እሱን ይዞ በሬን አንኳኳ። እኔ ደግሞ ጠቅላይ ሚኒስትሩ መጣ ብዬ በደህና ልብስ ለብሼ በር እስክከፍት ድረስ ደግሞ ጥሎኝ ሄደ። ከዛ በቃ በጣም ተናደድኩኝ። ከዚህ በፊት ህልም አይተሽ ታውቂያለሽ? እያወራሽ ነው? ህልም አይተሽ ታውቂያለሽ ከዚህ በፊት? ሄሎ ኤርሚያስ፣ ሁል ቀን እነግራታለሁ ነው አለች። ስለ አንተ ሁል ቀን ምናምን ከፍቼ ምናምን አንተ ላይ ስትገባ ቆይ ህልሙን ስለነገረችኝ መልሰሽ ታስልኩ። ይሄን ምን የመንግስት ነገር አይፈታም። እሱ ለምንድን ነው የማይፈታው? ሰማኪ ነው ያመጣ። ተመስገን ፕሊዝ፣ እኔ ለእናንተ ጊዜ ሰጥቼ ሳወራ ይቅርታ፣ ክፉ ነገር እንዳታናግሩኝ። እሷን ላውራት ጠቅላይ ሚኒስትር ማለት ከዛ በፊት አንቺ ህልም አይተሽ ታውቂያለሽ? እኔ አዎ ህልም ያለው በጣም ነው የማየው። ብታይ ከማን ነው? ማን ነው ህልም የሚያሳየው? እንትን በቃ በጣም ሀብታም ሆኜ ነው የማየው። በጣም በቃ ዓለምን ሀገር ስሞራ ህልምን የሚያሳየው ማን ነው ነው እያልኩሻለሁ። ማን ነው ህልም የሚያሳየው? እኔ ስተኛ ነው የማየው። እኔ ምን አቅልሃለሁ? ኦኬ ብዙ ጊዜ ምን ስትሆኝ ነው የምታየው? በጣም ባለስልጣን ሲሆን የዓለም ሚኒስትሮች መጥተው ሲያናግሩኝ ነው የማየው። እና በቃ እኔ በጣም ጥቃ ባለስልጣን መሆን ይመስለኛል። ስለዚህ ነው ጠቅላይ ሚኒስትሩ ፌስታል ይዘው የመጡት አንቺ ጋር? ኩርቱ ፌስታል እና በቃ ምን እንደፈለጉ አላውቅም። ግን ለብሼ እስከወጣ ድረስ ግን ጥለውኝ ሄዱ። እና ምን ጠብቂያለሽ ከዚህ ህልም? እኔ እንጃ። እኔ ግን ባለስልጣን መሆን ይመስልሃል? አይ ነው አይደል? ይመስላል አይደል? ከዚህ ህልም ምን እንደምትጠብቂው አንቺ? እኔ እንጃ። ለምን መሰለህ ሳያናግሩኝ ነው የሄዱት። ለምን አላናገሩሽም? በር እስክከፍት ጥሎኝ ሄዱ። ረብሻ ነበር፣ ተኩስ ምናምን ነበረ። ምን ትጠብቂያለሽ ከዚህ ህልም ታዲያ? አላቅም። እኔ እንጃ። የዓለም ሚኒስትሮች መጥተው ሲያናግሩኝ ያለው እና በቃ እኔ ደረጃዬ ከፍ ያለ ይመስለኛል። ይሄ እንግዲህ አሁን ህልም ማን እንደሚያሳይ አታውቂም። አንቺ በእስልምና ሃይማኖት ውስጥ ነው ያለሽው። ህልም ከማንና ከምን በምን አይነት ሁኔታ ውስጥ ሰው እንዳለ ህልም እንደሚያልም አታውቂም። ስለዚህ ስለማታውቂ አሁን ይሄ ቅዠት ይባላል። ጥረተው እና በቃ እኔ ምንም ስልጣን የለኝም ማለት ነው።
ነው ቅዠት ይባላል። የህልሙ ምንጩን አታውቂም። አሁን እኛ መጽሐፍ ቅዱስ እኛ ክርስቲያኖች ስለሆንን የመጽሐፍ ቅዱስ አማኞች ስለሆንን በመጽሐፍ ቅዱሳችን ላይ አምላካችን እግዚአብሔር የእስራኤል ቅዱስ ልዑል እግዚአብሔር የክርስቲያኖች አምላክ የምናመልከው ዩኒቨርሱን ሰማያትና ምድርን በውስጡ ያሉትን ፍጥረታት ከአለመኖር ወደ መኖር ያመጣው ጌታ በባለፉት ትውልዶች በመጽሐፍ ቅዱስ በብሉይ ኪዳን እንደዚሁም በአዲስ ኪዳንም በህልም ይናገራል። አሁን አንቺ አታውቂውም፣ ግን አንድ ጊዜ እኮ ስለ ኢየሱስ በህልሜ አይቼው ነበረ እኮ። እሱን እኮ ንገሪኝ። እንደሱ አይነት ከሆነ በህልሜ አይቼዋለሁ። ግን እንዴት መሰለ፣ እኔ ግን ኢየሱስን ያየሁት ጥቁር ሆኖ ነው እንትን ቀይ አይደለም። በስዕል እንደምናየው ሳይሆን የሆነ ጠይም ነው። እሺ አዎ፣ ኢየሱስን እኮ በህልሜ አይቼዋለሁ። ጥቁር ነው ግን ላይክ አፍሪካዊ ነው የሚመስለው። ችግር የለውም። መልኩን ታዩ ንገሪኝ። ምን አለሽ አይተሽ? እሺ አንቺ እስልምና ሃይማኖት ተከታይ ነሽ? አዎ። ምን አለኝ መሰለኝ? ምን አለሽ? ያያየሽ? አዎ ይሄ ነው ወይ ይሄ ነው አለ። ወይ ይሄኛው ነው አለ በህልሜ ማለት ነው። ግን ጥቁር ነው። እኔ አሁን በህልሜ ብዙ እንትን አይቼ አውቃለሁ። ኢቨን ነቢ መሐመድንም አይቻለሁ። ኦኬ ምን አለሽ ኢየሱስ ስታዩ? ኢየሱስ ግን ይሄ ነው ትክክለኛው አለ። ምኑን እያሳየ? እምነቱ ይሄ ነው ያንቺ ሳይሆን ይሄ ነው ትክክሉ አለ። እውነትሽን ነው? የምሬን ነው። ኢየሱስ መሆኑን እንዴት አወቅሽው? ኢየሱስ ነኝ አለ። ኢየሱስ ነኝ አለ። እኔ አሁን ኢየሱስን የምስለው በጣም የሚያምር ነጭ ምናምን ነገር ነው፣ ግን እሱ ጥቁር ነው። እኔ ያየሁት ጥቁር ነው። ጥቁር ስለ በጣም ጥቁር ሳይሆን እጅስ ላይ በኢትዮጵያ ቀይ ዳማ እንደምንለው ሂዝ ኖት ዋይት ሂዝ ኖት ብላክ እንደዛ ነው። ምን ያህል ዘመን ይሆናል ካየሽው? በጣም 5-7 ዓመት ይሆናል። ትክክለኛው መንገድ ይሄ ነው አለሽ? አዎ አለ። ግን እኔ በቃ እንዴት እንደዚህ ይላል ብዬ በጣም ገረመኝ። እንደዚህ መሰልክ እኔ በጣም የሙስሊም አማኝ በጣም የሙስሊም አማኝ ነኝ እና ቁርአን ስቀራ ነው የምውለው ምናምን እና እንዴት እንደዚህ አለ ብዬ ገርሞኝ። ይህንን ህልም ምን ያህል ታምኘዋለሽ? እኔ እንጃ። እኔ ለምን መሰለኝ አትረሹም? አረሳውም፣ ግን ትዝ ይለኛል። እኔ እኮ እንትና ነቢዩ መሐመድንም አይቻለሁ እኮ። ምን አለሽ መሐመድ ስታዩ? ምንም በቃ እሱ ቁጭ ብሎ ምናምን ነገር ገላቢያ ለብሶ ቁጭ ብሎ ተኝቶ ዝም ብሎ አየኝ እንጂ ምንም ነገር አላለሽም? አዎ፣ ግን ሲያየኝ በቃ አለቀስኩ በጣም። እስካሁን ራሱ ሳስታውሰው አለቅሳለሁ። ግን ምንም አላለሽም? አረ ምንም አላለኝም። በቃ እኔ በህልሜ እኮ እንትኖች እኮ ያዩኛል፣ ነቢያት እኮ ያዩኛል። ቆይ አድምጪኝ። ኢየሱስ ነኝ ግን ብሎ ያለ መጥቶ ምን አለሽ? እውነቱ ይሄ ነው መንገዱ ይሄ ነው አለ ማለት እሱን ራሱ ማለት ነው። አዎ መንገዱ ይሄ ነው አለ። ግን ነው ምልክ መንገዱ ይሄ ነው። ከዛ አልፈራሽም? አይ በጣም ቁርአን ቀራው። እኔማ በቃ ይሄ ምናልባት ሊያሳስተኝ ነው ብዬ ቁርአን ቀርቼ ምናምን ነገር እንትን አልኩ። ግን አትረሹም? ህልሙን አረሳውም። ለምን መሰለ ኮንፊውዝድ አረገኝ። እንደውም ምን ሆንኩ መሰለ በቃ ሁሉም እምነት ውሸት መሰለኝ። ኢየሱስም በህልም ያየዋለው ነቢ መሐመድንም አያለው እና ሳስበው ቆይ ምን እየሆነ ነው አልኩኝ። አንዳንድ ሰዎች ለምን አንደበታችሁ እጃችሁ ግን አያርፍም? በተለይ በጌታ የሆናችሁ ማለት ነው። እታች በጣም ተራወጣችሁ። በጣም እንደዚህ አይነት ነገር በጣም ትንቀዥቀዡት አንዳንድ አማኞች በጌታ ብራዘር። እኔ በጋዝ የምሰራ ሰው እንዳይመስልሽ። በጣም ነው የምትንቀዠቀዡት እታች ኮሜንት ላይ። በጣም ነውር እኮ ነው ወገኖቼ። ኮሜንት ላይ በጣም ነው የምትራወጡት። ምን ማለት ነው? እስኪ ተው እሺ ወገኖች። እኔ እኮ በጋዝ አይደለም የምሰራው። እሺ በጋዝ የሚሄድ መኪና አይደለሁኝ። የአምላክ የእግዚአብሔር መንፈስ በውስጥ ያለ ሰው ነው። ኦኬ አንተ ጋንንት ያለ እሺ ኦኬ አብራችሁ ነው የምትኖሩት? እህታችን አይደለም። ስልክሽን ጽፊልኛለሽ? አንቺንስ ፈቃደኛ ነሽ ባወራሽ በውስጥ? አሎ ስልክሽን ጽፊልኛለሽ? ፈቃደኛ ነሽ በውስጥ ባወራሽ? ችግር የለም። ጻፊልኝ እስኪ እዚሁ ተሜ ስልክ ላይ ስልክሽን ጻፊልኝ፣ እኔም ጽፍልሻለሁ። ያው ተሜ ስጥሽ፣ ለተሜ ስለሰጠሁት የአንቺንም ጻፊልኝ።
ተረጋጉ እንጂ የወንጌል አማኝ ወንድሞቼ ናቶቼ። ምንድን ነው የሆነ ቅልብ ልብ የሚያደርጋችሁ ነገር አለ አንዳንድ ሰዎች። ኧረ በጌታ ይሄ እኮ መንፈሳዊ ስራ ነው ብራዘር። አንተ አይደለም ሊድ የምታደርገኝ፣ አንቺ አይደለሽም ሊድ የምታደርገኝ እህቴ። ኦኬ መንፈሳዊ ነገርን ከመንፈሳዊ ነገር ጋር አስተያይተን የምንቀበለው። ልብ በሉ፣ አትራወጡ፣ አትናወጡ። እንደዚህ አይነት ነገር አቁሙ። በዓላማ ነው የምሰማቸው። እሺ ቴንክ ዩ። ተመልሰሽ ነይ፣ ስልካችሁን ጻፉልኝ። ካልሆነ እኔ እዚህ ጋር አቆምና ሌሎች ወንድሞች ኦኬ። የእናንተ ይቅርታ ሁሉ ቀን በጣም የሚደብረው እንዴ! ሰው አለመጻፍ እኮ ትችላላችሁ። ኮሜንት በቃ ዝም ብለህ መጻፍ አያስፈልግም እኮ ወገኖች። የግድ የመጽሐፍ አባዜ ሊጠናወታችሁ አይገባም። በቃ አለመጻፍ ትችላላችሁ እኮ መተው። እሺ ቴንክ ዩ። እደግመዋለሁ። ቅዱስ የእግዚአብሔር መንፈስ ያለብኝ ሰው ነኝ። አንተ አይደለም ሊድ የምታደርገኝ፣ አንቺ አይደለሽም ሊድ የምታደርገኝ። ቴንክ ዩ። ኦኬ ጻፊልኝ፣ ተሜ ላይ በዚሁ ጻፊልኝ። ተሜ ስጣት የኔን እዛው ስላለ ማለት ነው። ጽፌልሃለሁ። አልመጣልኝም። ጽፈሽዋል እዛ ላይ? ጽፌልሃለሁ። ቴንክ ዩ እህት። በቃ በውስጥ ደውላችኋለሁ። አሁን ደውላችኋለሁ። ኦኬ። ስለዚህ ከገስት ላይ ውረዱ፣ እኔ አወራችኋለሁ። ችግር የለም። እኔም ከዚህ ገስት ላይ እንዳለው አወራችኋለሁ፣ ደውላችኋለሁ። ተመስገን አውራ። እሺ በውስጥ ላውራችሁ። አብሽር በቃ ያራዳ ልጅ በቃ ስለ ኢየሱስ በደንብ ተናግረናል። በጣም ነው በውስጥ እናወራለን። በቃ መጣሁ፣ እደውላችኋለሁ። መጣሁ። እመቤቴ የተባረከ። ኦኬ